እግዚአብሔርን አመልካለሁ እኮ ባልመጸውትም እድናለሁ ሊል ይችላል። በጻድቁ ስም ግዴታ መመጽወት አያስፈልገኝም ሊል ይችላል። አይቻልም እንደዛ። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ድሃ እየሆኑ የመጡት በዓል ማክበርን በማብዛታቸው ነው። ሃይማኖቱን የማይወዱ ሰዎች የሃይማኖቱ መሪ ይሆናሉ። እንዴት ብሎ ለሃይማኖት ይቆረቆራሉ? እህቶች እናቶች ለህፃናት ብስኩት ይዘው ይገባሉ። የሆነ ኮቸሮ ነገር ይዘው ይገባሉ። እንከለክላለን፣ እናስተምራቸዋለን። በማንም ስም ሳይል ዝም ብሎ ቢሰጥስ? ያን ጻድቅ አስቦ መስጠቱስ ምንድነው ልዩነቱ? ታቦት ምግብ በልቶ ማክበር ይቻላል አይቻልም ለሚለው በቃ መንኮስ ሞተ እኮ ነው እንዴት እንዲህ ያደርጋሉ ምናምን እንዴት ይበላሉ ይጠጣሉ? እንዴ ሰማያዊ መልአክ ብቻ ነው የማይበላው የማይጠጣው። እኛማ ምግብ ለቁመተ ስጋ እኮ ምግብ ያስፈልገናል። ዘይኑ ቄስና የመነኩሴ ልዩነት ምንድነው? በጣም ሰፊ ልዩነት አለ። በማዕረግም ልዩነት አለ፣ ባለባበስም ልዩነት አለ፣ በስርዓትም ልዩነት አለ። ይሄ ቀሚስ አለ፣ ይሄን ቆብ ማታም አላወልቀውም። ቀን አይደለም ማታም አይወልቅም ሲተኛ። አዎ አርገኑ የምተኛው። እዚህ ውስጥ ብትገባ ተደራራቢ ይባላል። ሰኔ 12 አሁን ታቦት ይወጣል። በእነዚህ ቀኖች ታቦት ይወጣል እና ዝም ብሎ ግን ብድግ ተብሎ አይወጣም። ለምሳሌ የጥምቀት በምንኩስና ማግባት መጋባት የለም፣ እንደ መላእክት ነው። ከመላእክት ዓለም ተቀላቅለህ ነው የምትኖረው። ስርዓቱን ነው የምልህ፣ አሁን ህጉን ነው የምልህ። መነኩሴ ግን ሞተ የሚለው ዓለሙን ተወ ነው። ዓለሙን ተወ ማለት በዓለም ውስጥ ዓለሙን ኃላፊ፣ ንብረቱን ኃላፊ፣ ፍቶቱን ኃላፊ፣ እስመ ኩሉ ኃላፊ ወጡ ቅዱስ ጳውሎስ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ዶርቃ ሚዲያ ነው። ዛሬም እንደተለመደው እንግዲህ እኔ ወንድማችሁ አላየ ፕሮግራሙን በማዘጋጀት አንድ እንግዳ ወደ ስቱዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ከኛ ጋር ስትሆኑ ብዙ ነገር ታተርፋላችሁ፣ ለጥያቄያችሁ መልስ ታገኛላችሁ፣ በቃለ እግዚአብሔር ትባረካላችሁና ቆይታችሁ ከኛ ጋር እንዲሆን መንፈሳዊ ግብዣችን ነው። እንግዲህ መልእክቱ ለብዙ ኦርቶዶክሳውያን እንዲደርስ ሰዎች በዚህ መልእክት እንዲጠቀሙ ለቻናላችን አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት በመጻፍ ለቀጣይ ምን አይነት ፕሮግራም እንደምትፈልጉ ማለትም ምን አይነት ጥያቄ እንዳላችሁ እኛም የእናንተን ጥያቄ መነሻ እያደረግን የተለያዩ ሊቃውንተ ቤተክርስቲያን አባቶች መምህራነ ወንጌልን እየጋበዝን በጥያቄያችሁ መሰረት ፕሮግራም እያዘጋጀን ለእናንተ እንድናቀርብላችሁ ኮሜንት መስጫ ሳጥኑ ላይ ሐሳብ አስተያየታችሁን ጻፉልን። በቀጥታ ወደ አባታችንን መወስዳችሁ አባቴ ይፍቱኝ ይባርኩኝ። እንኳን ወደ ስቱዲዮአችን በደህና መጡ። እንኳን ደህና ቆያችሁ። እስቲ ስሞትን ያስተዋውቁና የት እንደሚያገለግሉ የሚግለጹልንና አብረን እንቆያለን አባታችን። እሺ፣ በመጀመሪያ አክብራችሁ ወደዚህ ሚዲያ ስለጠራችሁኝ በእግዚአብሔር ስም አመሰግናለሁ። መላከ ሕይወት አባ ገብረ ስላሴ ኃይለ ማርያም እባላለሁ። በረጲ መካነ ጎለጎታ መድኃኔዓለም ቤተክርስቲያን ስብከተ ወንጌል ክፍል አገልጋይ ነኝ። መልካም አባታችን፣ በድጋሚ እንግዲህ እኛም ባቀረብንሎት ጥያቄ መሰረት ጥያቄያችንን ተቀብለው ይሄ ሐሳብ የአንድ ሰው የአንድ ሚዲያ ሳይሆን በመላው ዓለም የሚኖሩ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ተከታዮች ነው። ሐሳቡ ለብዙ ሰው ነው። ምንም አንድ ስቱዲዮ ላይ ውይይት ብናደርግ ነገ ይሄ በዓለም ዙሪያ የሚተላለፍ መልእክት ስለሆነ ስለዚህ ሁሉንም የእምነቱ ተከታይ የሆኑትን ምዕመናን እና ቅድስት ቤተክርስቲያን በቅድስት ቤተክርስቲያን ስም ይሄን ሐሳብ የኛን ሐሳብ ተቀብለው ወደ ስቱዲዮአችን ስለመጡ ከልብ አድርገን እናመሰግናለን። እንግዲህ የዛሬ ጥያቄያችን ምንድነው? ዶርቃ ሚዲያ እንደ ሚዲያ የተለያዩ መንፈሳዊ ፕሮግራሞችን እንሰራለን። በዚህም ላይ አንድ ዝክረ ቅዱሳን የሚል ፕሮግራም አለን። ከ1 እስከ 30 የሚውሉ የቅዱሳንን መታሰቢያ
የጻድቃን፣ የሰማዕታት፣ የሐዋርያት ከ1 እስከ 30 የሚውሉ በዓላቶችን በስማቸው የተለያዩ የዝክር ፕሮግራም ቀዝቃዛ ውሃ ሊሆን ይችላል፣ በዕለቱ የሚታሰቡ ቅዱሳን መላእክት ሊሆን ይችላል፣ ጻድቃን ሰማዕታት ሊሆን ይችላል። ዝክረ ቅዱሳን ብለን ስያሜ ሰጥተን መርሃ ግብር አዘጋጅተን ፕሮግራም እየሰራን ነውና የዛሬ መርሃ ግብራችን ምንድነው? አድማጭ ተመልካቾች አንዳንድ የሚጽፉት ሐሳብ ስላለ ያንን ግልጽ ለማድረግ ጻድቃን ወይም ሰማዕታት ማለት ምን ማለት ነው? እስቲ እነዚህን በሁለት መንገድ ወይም ደግሞ በሁለት ስያሜ የሚጠሩትን ልዩነታቸውን እስቲ አባታችን ቢገልጹልን። መልካም። እንግዲህ ጅማሯቸው እጅግ መልካም ነው። ትውልድ ይማርበታል፣ ትውልድ ይታነጽበታል፣ ትውልድ እግዚአብሔርን ያውቅበታል፣ ታሪኩን ያውቅበታል የምትሉትን ነገር ነው እያቀረባችሁ ያላችሁትና እጅግ በጣም ቆንጆ ሐሳብ፣ ገንቢ ሐሳብ ነው። ወደ ጥያቄው ስገባ ጻድቃን እና ሰማዕታት ልዩነታቸው ምንድነው የሚል ሐሳብ ነው ያቀረብልኝ። ሰማዕታት የሚለውን በመጀመሪያ እንየው። ሰማዕታት ማለት የግዕዝ ቃል ነው። ወደ አማርኛ ስንገለብጠው ምስክሮች ማለት ነው። ሰማዕታት ማለት ምስክሮች ማለት ነው። ምስክርነታቸው ደግሞ ለሃይማኖታቸው የቆሙ፣ ሃይማኖታቸውን የጠበቁ፣ ሃይማኖታቸውን የሚገልጹ፣ አምላካቸውን የሚገልጹ፣ ስለ አምላካቸው የሚመሰክሩ፣ ስለ አምላካቸው የሚናገሩ ማለት ነው። እንደ ምሳሌ ብናነሳ የሐዋርያት ሥራ ምዕራፍ 7 ቁጥር 1 ጀምረን ስናነብ እስጢፋኖስ ሰማዕት ነው፣ ምስክር ነው ማለት ነው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክነት፣ አዳኝነት፣ ቤዛነት የተናገረ፣ ሁሉም ሰው እሱን እንዲከተል፣ ሁሉም ሰው እሱን እንዲያመልክ እንጂ ጣዖት እንዳያመልክ፣ ነገስታቱ የሚያቆሙትን ምስል እንዳያመልክ የተናገረ ቅዱስ እስጢፋኖስ ሰማዕት ነው። ስለዚህ ምስክር ይባላል። ምስክር ማለት በአጠቃላይ በመንፈሳዊ እይታ ስናየው ስለ እግዚአብሔር የሚናገር፣ ስለ ክርስትና ሃይማኖት የሚናገር ምስክር ማለት ነው። ያ ደግሞ ዘመን አለው። በአራተኛው መቶ ክፍለ ዘመን አካባቢ በጣም ብዙ ሰማዕታት ተነስተዋል። ያው እንግዲህ ይህን ብቻ እንየውና ወደ ሌላው እንሄዳለን። በአራተኛው መቶ ክፍለ ዘመን ብዙ ሰማዕታት ተነስተው ስለ ክርስቶስ ብዙ ነገር ተናግረዋል። ዘመነ ሰማዕታት የሚባል የምስክርነት ዘመን። የምስክርነት ዘመን ማለት በጣም አላውያን ነገስታት በሰፊው ተነስተው ክርስቲያኖችን የሚያሳድዱበት ወቅት፣ አብያተ ጣዖታት እየተከፈቱ አብያተ ክርስቲያናት የሚዘጉበት ወቅት ነበረ። ሮም ውስጥ እንግዲህ የተወሰነ ወረዳ የተወሰነ ከተማ ያይደረግ ነበር። ከ160 ጀምሮ እስከ 312 ዓመተ ምህረት ግን በቃ በአጠቃላይ በሮም በሙሉ ቤተክርስቲያን ተዘጋ፣ አብያተ ጣዖታት ተከፈቱ፣ አብያተ ክርስቲያናት ተዘግተው ማለት ነው። እና በጣም ብዙ ሰማዕታት እነዚህ እነ ቅዱስ መርቆሬዎስ የሚባሉ፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ ቴዎድሮስ፣ እነ ቅዱስ ሚናስ፣ ከሴቶች ደግሞ እነ ቅድስት ካትሪና፣ እነዚህ ሁሉ በምስክርነት ያለፉበት ወቅት ይሄ 160 ዓመተ ምህረት እስከ 312 ዓመተ ምህረት በጣም ብዙ ሰማዕትነት የተከፈለበትን ምስክርነት የሰጡበት ወቅት ይባላል። እና በአጠቃላይ ሰማዕት ማለት ምስክር ማለት ነው። ስለ ሃይማኖቱ የሚናገር፣ ስለ ክርስትናው የሚናገር ማለት ነው። ከዚህ ላይ እያንዳንዱ ወጣት ምን መሆን አለበት? ከዚህ መማር መቻል ያለብን ምንድነው? እያንዳንዱ ወጣት ሁሉም ምስክር መሆን፣ ለሃይማኖቱ መፍራት እንደሌለበት፣ ወደኋላ ማለት እንደሌለበት፣ ሃይማኖቱን መግለጥ እንዳለበት፣ የእግዚአብሔርን አዳኝነት የእግዚአብሔርን አምላክነት በየሄደ በእግዚአብሔር ማፈር እንደሌለበት። በአጠቃላይ እንግዲህ እነዚህ ሰዎች ጊዜያቸውን ያሳለፉት ለእግዚአብሔር በመመስከር ነው። ሃይማኖቱን በድፍረት መግለጥ መናገር እንዳለበት። ይህን ሲባል ዝም ብሎ በግንፈልተኝነት እየሄዱ መጣላት፣ እየሄዱ መደባደብ ወይ ደግሞ ችግር መፍጠር አይደለም። በትክክል እነዚህ ሰማዕታት እንዴት ብለው ነው ያለፉ?
እግዚአብሔር አዳኝ ነው፣ አምላኬ እግዚአብሔር ነው፣ ጣዖት አላመልክም፣ ለምስላችሁ አልሰግድም እያሉ ነው አይደል ያለፉት። ይህም ትውልድ ልክ የነዚህን የአባቶቹን ገድል ይዞ መቀጠል እንዳለበት እየመሰከረ ማለፍ እንዳለበት። እነዚህ ሰዎች ብቻ አይደሉም ሰማዕታት የሚባሉት፣ እኛም ልክ እንደነዚህ ሰዎች ሰማዕታት መሆን መቻል አለብን ማለት ነው። ስለዚህ ሰማዕት ማለት ምስክር ነው። ምስክርነቱ ደግሞ ስለ ክርስትና ሃይማኖቱ ነው ማለት ነው። ጻድቃን የሚለው አሁንም ይህም የግዕዝ ቃል ነው። ጸድቀ እውነተኛ ሆነ ይላል ቃሉ። የግዕዝ ቃል ሲሆን ወደ አማርኛ ስንተረጉመው እውነተኛ ሆነ ነው። እውነተኞች ናቸው። ጻድቃን ማለት እውነተኞች ማለት ነው። ስለዚህ እነዚህ ደግሞ ጻድቃን ማለት ለምሳሌ እንደነ አቡነ ገብረ መንፈስ ቅዱስ፣ እንደነ አቡነ ተክለ ሃይማኖት፣ እንደነ ቅድስት ክርስቶስ ሰምራ፣ እንደነ አቡነ ዘርአ ቡሩክ፣ እንደነ አቡነ ተጠምቀ መድኅን፣ እነዚህ አይነቶቹ ደግሞ ጻድቃን ይባላሉ። ጻድቃን ይባላሉ። ጻድቃን ማለት እውነተኞች። እውነት ክርስቶስ ነው። እውነት የሆነውን ክርስቶስን የተከተሉ እነዚያኞቹ ወጥተው በመጋደል በተጋድሎ ያሳለፉ ናቸው ብለናል ሰማዕታት። እነዚህኞቹ ደግሞ በመጸለይ በመጾም በመጸለይ እነዚያም ቢጾሙም ቢጸልዩም የነዚህ ልዩ የሚያደርገው ሰማዕታቱ ልዩ የሚያደርገው በነገስታቱ ፊት እየቆሙ ነው የተናገሩ። በነገስታቱ ፊት እየቆሙ ይሄ እናንተ ጣዖት አምላክ አይደለም አምላክ እግዚአብሔር ነው እያሉ ነው የተናገሩ። ጻድቃን ደግሞ ዳጓ ጥሰው ድንጋይ ተንተርሰው ጤዛ ልሰው በየቦታው የሚኖሩ ጻድቃን ይባላሉ። እና እኛ ከነዚህም ደግሞ መማር መቻል አለብን። ጻድቃን ከሚባሉትም መማር መቻል አለብን። እነሱም ይህን ሁሉ መከራ የተቀበሉት ለእግዚአብሔር ለአምላካቸው ሲሉ ነው፣ ከእግዚአብሔር ከአምላካቸው ፍቅር ላለመለየት እና እኛም የነሱ ልጆች እስከሆን ድረስ ልንከተል ይገባል። ይህን አራያ ልንከተለው ይገባል ማለት ነው። ስለዚህ ልዩነታቸው ጻድቃን ማለት እውነተኞች ማለት ነው። ሰማዕታት ማለት ምስክሮች ማለት ነው። እውነት ክርስቶስ ነው ካልን እነዚህ ሰዎች ክርስቶስን ብቻ የተከተሉ ምድራዊውን ዓለም ትተው ሰማያዊውን ዓለም የሚናፍቁ ጊዜያዊውን ዓለም ትተው መንፈሳዊውን ዓለም የሚያጎለብቱና የሚያጠነክሩ በምድር ላለው ነገር ምንም ቦታ የሌላቸው እውነተኞች ማለት ነው። እነዚህ ጻድቃን ማለት ነው። እና አሁንም ደግሜ የምለው ትውልዱ የነዚህን የአባቶቹን አራያ ሊከተል ይገባል። በሀገር ውስጥና ከሀገር ውጭ የምትገኙ የመጥምቀ መለኮት የቅዱስ ዮሐንስ ወዳጆች በወር አንድ ጊዜ ብቻ ቅዳሴ የሚቀደስበት ቤተክርስቲያን ነው። 10,665 ካሬ ሜትር የግለሰቦች መሬት ካሳ ካልከፈላችሁ ስራውን መስራት አትችሉም ስለተባልን ነው። በሀገሩም ውስጥ በውጭም ያላችሁ የቤተክርስቲያን ተከታዮች የኦርቶዶክስ ተከታይ የሆናችሁ ሁሉ ጥሪያችን ይሄ ለእናንተ ይድረሳችሁ ብለን በዶርቃ ሚዲያ ቃላችንን እናስተላልፋለን። ስለዚህ ቤተክርስቲያኒቱን ለማስጀመርና ከዚህ ከመቃኞ ቤተክርስቲያን አውጥቶ ወደ ተሻለ አገልግሎት ለማሸጋገር ይህንን የካሳ ክፍያ መክፈል ይኖርባቸዋልና ሁላችንም ተባብረን ይህን ዕዳ በመክፈል የቤተክርስቲያኒቱንም አገልግሎት ከ1 እስከ 30 ባሉት ቀናቶች ተጨማሪ ቅዳሴ የሚቀደስበትና አገልግሎቱ የሚስፋፋበትን የበኩላችሁን አስተዋጽኦ በማድረግ የበረከቱ ተካፋይ ሁኑ። የእግዚአብሔር ረድኤት በረከት ቸርነት ከእናንተ ጋር ይሁንልን ብለን እናመሰግናለን። አባታችን እነዚህን አሁን እኔ በገለጹት መንገድ በደንብ ገብቶኛል፣ በደንብ ተረድቻለሁ። ሌላውም ሰው እንደዚሁ ይረዳል ብዬ አስባለሁ። ያ ማለት ምን ማለት ነው? ሰማዕታት ማለት በነገስታቱ ፊት የተቃጣባቸውን የተዘጋጀላቸውን ሰይፍና ጎራዴ እያዩ ሳይፈሩ ስለ እግዚአብሔር አምላክነት፣ ስለ እግዚአብሔር ገዥነት፣ ስለ እግዚአብሔር ቤዛነት በሚገባ እነዛ ሌሎች በስተት የሚያመልኩት እና የሚያዘጋጇቸው ከጭቃ ከእንጨት ከተለያየ ነገር የሚያዘጋጇቸው ነገሮች ጣዖት እንደሆኑ ከእግዚአብሔር ውጪ አዳኝና ፈጣሪ እንደሌለ በነገስታቱ ፊት ትክክለኛውን ነገር በመናገር ነው እየተሰየፉ እየተቆረጡ እየተፈለጡ እየተበተኑ ሰማዕትነትን የተቀበሉት ማለት ነው። ስለዚህ ጻድቃን ደግሞ እንደዚሁ ዳዋ ለብሰው ጤዛ ልሰው ድንጋይ ተንተርሰው በጾም በጸሎት እንግዲህ አባታችን ጻድቁ አቡነ ተክለ ሃይማኖትን ስናይ ከገድላቸውም ከታሪካቸውም እንደምንማረው ከጸሎታቸው ከመቆማቸው ብዛት እግራቸው እስከሚቆረጥ ድረስ ከዛም አልፎ ተርፎ ደግሞ አንድ እግራቸውን አጥተው
6 ክንፍ ደግሞ ተሰጥቷቸው በግራና በቀኝ የጸጋ ስጦታ፣ የበረከት ስጦታ፣ የጽናት ስጦታ ተሰጥቷቸው አንድ አጥተው እንደውም 6 ያተረፉ በመባል የሚታወቁ አባት ናቸውና ይህንን ካሉን አባታችን ቅዱሳን መላእክት ከዚሁ ጋር አንዳንድ ሰው የማያውቅ ሰው አሁን ለምሳሌ የሆነ ጊዜ መስክ ላይ ወጥቼ ቀረጻ በምናደርግበት ጊዜ መስክ ማለት ያው በክብረ በዓል ላይ የውጭ ቀረጻ ማለት ነው። ውጭ ላይ ወጥተን 7ቱ ዲያቆናቶች ብለን ጥያቄ ስንጠይቅ ሥላሴ ብሎ የቆጠረ ሰው አለ። ቅዱስ ሚካኤል ብሎ የቆጠረ ሰው አለ። ያለማወቅ ኃጢአት አይደለም። ሰው ሁሉም ሰው ተምሮ ነው የሚያውቀው። ያው አንዳንዴ እግዚአብሔር ከእናታችን ማህፀን ወደ ምድር ስንመጣ እግዚአብሔር ሲፈጥረን የሚሰጠን የራሱ የሆነ ለራሳችን እሱ የፈቀደውን ዕውቀት ይሰጠናል። ግን ምድር ላይ ከመጣን በኋላ ደግሞ በሳይንሱ፣ በቴክኖሎጂው፣ በተለያየ መንገድ ባለማዊም በመንፈሳዊም እንማራለን። ያለመማር ያው አለማወቅን ሊያመጣ ይችላል። አለማወቅ ግን ኃጢአት አይሆንም። እና እነዚህ ቅዱሳን መላእክቶችም ለምሳሌ ጻድቃን ሰማዕታትን ሲገልጹ ሰዎች እያሉ ነው የገለጹት። ያ ማለት ከሰው የተገኙ ከሰው የተፈጠሩ ስለሆነ ማለት ነው። ለምሳሌ አባታችን ጻድቁ አቡነ ተክለ ሃይማኖት በዚሁ በኢትዮጵያ ምድር ላይ በሰላሌ በሰሜን ሸዋ ሰላሌ ሀገረ ስብከት በቡልጋ አካባቢ ቲሳ ላይ የቃል ኪዳን ታቦታቸው፣ ጸበላቸው፣ እምነታቸው ብዙ ሰው የሚድንበት ቦታ ኢትዮጵያ ላይ ተወልደው ያደጉ ጻድቅ አባት ናቸው። ስለዚህ እነዚህ ከሰው ዘር የተገኙ ናቸው። ስለዚህ ቅዱሳን መላእክት ሲባል ጻድቃን ሰማዕታት፣ ጻድቃንና ሰማዕታት አንድ እንዳልሆኑ አባታችን ገልጸውልናል። በአገልግሎታቸው በሕይወታቸው ማለት ነው ያደረጉትን ተጋድሎና ልዩነታቸውን። ስለዚህ ቅዱሳን መላእክትስ እንዴት ተብለው ነው የሚጠሩት? በጣም ጥሩ። በደንብ አንተም የተቻለን ያለ አብራርተዋል። ከቅዱሳን ሰማዕታት ከቅዱሳን ጻድቃን ደግሞ መላእክት እንግዲህ ሰዎች አይደሉም የሚለዩት ማለት ነው። መላእክት ሰዎች አይደሉም። መላእክት ረቂቃን ናቸው፣ የማይጨበጡ የማይዳሰሱ። በተለያየ ጊዜ ግን በአምሳለ ብእሲ በሰው አምሳል ተልከው እኛን የሚረዱ እኛን የሚያገለግሉ እኛን የሚጠብቁ ግን ደግሞ ተፈጥሯቸው ከእሳትና ከነፋስ የሆነ በጣም ፈጣኖች የሆኑ ረቂቃን መላእክት ናቸው። እንደ ስማቸው መልእክተኛ ናቸው፣ አገልጋዮች ናቸው፣ የሰው ልጆች አገልጋዮች ናቸው። እና እነዚህ የተለዩ ስለሆኑ ቅዱሳን መላእክት ይባላሉ። የተለዩ ናቸው። ቀደም ጻድቃን የተባሉትን እነዚህ ግሁሳን እንደሆኑ ተናግረናል። ግሁሳን ማለት ከዓለም ተለይተው በየበረሃው ያሉ ማለት ነው። በየበረሃው በዚህ ውስጥ ግን ወንጌልን የሰበኩ አሉ። ለምሳሌ ኢትዮጵያዊውን ሐዋርያ አቡነ ተክለ ሃይማኖትን እያነሳን ነበረ። እንደውም እኛ የምስራቅ አፍሪካ ወንጌላዊ ነው የምንላቸው። ምስራቅ አፍሪካን በወንጌል ያጥለቀለቁ ነው የምንላቸው። ኢትዮጵያ ምስራቅ አፍሪካ ስለሆነች ኢትዮጵያን በሙሉ ዙረው አዳርሰዋል። የእሳቸው ወንጌል አሰባበክም የሚገርመው ደግሞ በነገስታቱ ፊት በነመተሎሚ ፊት እየቆሙ ነው ወንጌል የሰበኩ። ከተራው ወታደር አይደለም የሚጀምሩት፣ ከላይ ነው ከቤተ መንግስት ነው የሚጀምሩት ወንጌል መስበክን፣ ማስተማርን፣ ጣዖት መጥፎ እንደሆነ እና አቡነ ተክለ ሃይማኖት የምስራቅ አፍሪካ ወንጌላዊ በመባል ይታወቃሉ። ሌላው ደግሞ ያው ኢትዮጵያዊ ናቸው። እንደ በዚህ አጋጣሚ እሳቸውን ባስተዋወቅ በጣም ደስ ይለኛል። ስለመወዳቸው የማይወደድ ጻድቅ የለም፣ ሁሉንም እንወዳለን። ትኩረት ግን የምንሰጣቸዋሉና ኢትዮጵያዊ ጻድቅ ናቸው። በኢትዮጵያ ገዳም የኖሩ፣ በኢትዮጵያ ፊደል የሚናገሩ፣ በኢትዮጵያ ቋንቋ የሚናገሩ፣ በኢትዮጵያ ፊደል የሚጽፉ ኢትዮጵያዊ ሐዋርያ፣ ኢትዮጵያዊ ጻድቅ ናቸው እና እሳቸውን አሁን ቅዱስ ተክለ ሃይማኖት እንላቸዋለን። ግን ከጻድቃን አንዱ ስለሆኑ ግሁሳን ናቸው። አብዛኞቹ ከጻድቃን ውስጥ ያሉት አብዛኞቹ ግሁሳን ናቸው፣ የተገለሉ ማለት ነው። በጫካ የሚኖሩ፣ በገዳም የሚኖሩ፣ በዋሻ የሚኖሩ ናቸው አብዛኞቹ ማለት ነው። እና እሳቸው ግን ወንጌል ሰብከዋል። አቡነ ተክለ ሃይማኖት በህትውና ብቻ ሳይሆን የያዙት፣ ዋሻ ብቻ ሳይሆን ቁጭ ያሉት፣ ወንጌል ሁሉ ሰብከዋል፣ አስተምረዋል እየዞሩ እና አቡነ ገብረ መንፈስ ቅዱስ አሁን በዝቋላ ዋሻ ጸለዩ፣ በምድረ ከብድ በሌላውም እንደዚሁ እንላለን አይደለ? እኛው ግን ወንጌልም ሰብከዋል፣ አጥምቀዋል፣ ክርስትና አንስተዋል፣ በጣም የሐዋርያነት ስራ ሰርተዋል። እና ወደ ቅዱሳን መላእክት ስንመጣ ቅዱሳን መላእክት ያው እንዳልኩ
የተለዩ ናቸው፣ ረቂቃን ናቸው፣ የማይጨበጡ የማይዳሰሱ ከእሳትና ከነፋስ የተፈጠሩ ሰዎች። ለምሳሌ አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እነሱ እንደኛ ሰዎች ናቸው። እኛ ግን እንደነሱ ንጹህ አይደለንም፣ እንደነሱ ጻድቅ አይደለንም። እነሱ እንደኛ ሰው ናቸው ማለት ይቻላል ብዙ ጊዜ። እኛ እንደነሱ የነሱን ስራ ሰርተናል ወይ ብለን ግን ራሳችን መጠየቅ ለማንኛውም ክርስቲያን የሚተላለፍ መልእክት ነው። ከዚያ ቀጥሎ ግን ያው ቅዱሳን መላእክት ያው ቅድም እንዳልኩት ረቂቃን ናቸው፣ የማይጨበጡ የማይዳሰሱ ተላላኪዎች፣ እኛን የሚያገለግሉን በእግዚአብሔር ፊት ደግሞ ልክ እንዳንድ ወዳጅ ስለ እድሜያችን እንኳን ሳይቀር የሚጸልዩ መጽሐፍ ቅዱስ እንደሚናገር እንዳንቀሰፍ ከእግዚአብሔር ምሕረት የሚያሰጡ ምልጃ ድረስ የሚያማልዱን ቅዱሳን መላእክት ናቸው። አይበሉም፣ አይጠጡም፣ አይመገቡም። እንግዲህ እነሱ መብላቸው መጠጣቸው ምስጋናቸው ነው። እረፍታቸውም እግዚአብሔርን ማመስገን ነው፣ ምስጋናቸው ነው። እንደኛ በዚህ ምድር አይደክሙም፣ አያገቡም፣ አይጋቡም። እንደዚህ ናቸው መላእክት እና ቅዱሳን መላእክት ተብለው ይጠራሉ። ቅዱስ የሚለው ስም የተለየ ማለት ነው። እነዚህ ቅዱሳን መላእክት የተለዩ ናቸው። እግዚአብሔርን ቅዱስ እንለዋለን፣ የተለየ ነው። እግዚአብሔር የተለየ ነው፣ ቅዱስ እንለዋለን እና ቅዱስ የሚለው ስም ከእግዚአብሔር ቀጥሎ በጎ ስራ ለሚሰሩና በጎ ለሆኑ ሰዎች በሙሉ ወይም ደግሞ ለቅዱሳን መላእክትም ቢሆን ቅዱስ የሚለው ይቀጸልላቸዋል ማለት ነውና ቅዱሳን መላእክት በዚህ ልክ በዚህ አግባብ እናከብራቸዋለን። እነሱም በሌት በቀን የሚጠብቁን ቅዱሳን መላእክት ናቸው። ለምሳሌ እናንሳ። እስራኤልን መልአኩ ቅዱስ ሚካኤል መጋቤ ብሉይ በመባል ይታወቃል። እስራኤላውያንን መግቧል። ቀን በደመና ሌሊት በአምደ ብርሃን መራቸው ነው የሚለው። የእግዚአብሔር መልአክ ከፊት ከኋላቸው እንደነበረ መጽሐፍ ቅዱስ ይናገራል። በብሉይ ኪዳን የነበረውን የእስራኤልን ሕዝብ ሲመግብ የነበረ ነው መልአኩ። በሐዲስ ኪዳን ደግሞ መጋቤ ሐዲስ ቅዱስ ገብርኤል ይባላል። ገብርኤል ደግሞ ምንድነው? የሉቃስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ስናነብ ለዘካርያስ ጥሩ ነገር ይዞለት መጣ። ቁጥር 26 ላይ ደግሞ ስንሄድ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ለእመቤታችን ደግሞ ሰምተን ማናውቀውን እውነት 5500 ዘመን ሙሉ የሰው ልጅ ሞት ነበር ሲሰማ የነበረው፣ በጨለማ ነበር ሲኖር የነበረው፣ ክፉ ነገር ነበር ሲያይ የነበረው፣ ክፉ ነገር ነበር ተስፋ አልነበረውም። ተስፋ ይዞልን መጣ። ተስፋ የሆነውን ኢየሱስ ክርስቶስን ድንግል ማርያም እንደምትወልደው በቤተ መቅደስ ለድንግል ማርያም የተናገረው መልአክ ደግሞ ቅዱስ ገብርኤል ይባላል። ስለዚህ መላእክት ለኛ በጎ ነገር የሚያደርጉልን፣ በበጎ ነገር የሚተባበሩን፣ ጥበቃ የሚያደርጉልን፣ እገዛ የሚያደርጉልን፣ አስፈሪውን ነገር ሁሉ እንድናልፍ የሚያደርጉን ከእግዚአብሔር ሲላኩ ከእግዚአብሔር ታዘው። አሁን ወደ ዘካርያስ የመጣ እግዚአብሔር ልኮት ነው። ወደ እመቤታችን የመጣም እግዚአብሔር ልኮት ነው። ወደ እያንዳንዳችን እገዛ ስንፈልግና በበጎነት ስንኖር እግዚአብሔር ሲልካቸው ቅዱሳን መላእክት መጣው ያገለግሉናል። ስለዚህ እነዚህ መላእክት ቅዱሳን ይባላሉ። ስለዚህ የቅዱሳን መላእክትና የጻድቃን ወይም የሰማዕታት ረዳትነታቸው ይለያያል ማለት ነው? አዎ ይለያያል። ቅዱሳን መላእክት ከሰዎች እንጀምር፣ ከቅዱሳን ሰዎች ከጻድቃን ከሰማዕታት እንጀምር። ጻድቃን ሰማዕታት ቃል ኪዳን የተሰጣቸው ቃል ኪዳን እና ከዚያው ቀጥሎ የምናየው አለ። እንደውም የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ በስማቸው በጎ ነገር ስናደርግ እነሱም በስማችሁ ለእናንተ በጎ ነገር ያደረገ ተብለው ቃል ኪዳን ተሰጧቸዋል። ምንድነው ቃል ኪዳኑ? በጻድቁ ስም ቀዝቃዛ ውሃ እንኳን ያጠጣ የጻድቁን ዋጋ ያገኛል ተብሎ ማለት ነው። ስለዚህ እነሱ በዚህ በኩል ያማልዳሉ። መላእክት ግን ጥበቃ ነው ከኛ ጋር አብረው። አሁን ልዩነቱ ይሄ ነው። የነዚያኞቹም የቅዱሳንም በነፍስ ማማለድ ነው። የቅዱሳን መላእክት ግን በስጋ ሁሉ ይጠብቁናል። በሕይወተ ስጋ እያለን ሁሉ ይጠብቁናል። በእያለንበት፣ በወጣንበት፣ በገባንበት። ለምሳሌ ጸሎት ስንጸልይ ጸሎታችን ያሳርጋሉ። ቅዳሴ ሲቀደስ አሁን በዕጣኑ ጠቅልሎ ጸሎታችንን የቅዳሴውን ጸሎት ወደ ሰማይ ያሳርጋል መልአኩ። አንዱ መልአክ ሲጠብቀን ውሎ ወደ ሰማይ ሲያርግ፣ ሌላው መልአክ ደግሞ ሊጠብቀን ይመጣል። ጠባቂ መልአክ
ስለዚህ የሰው ልጅ ቅዱሳን መላእክት ይጠብቃሉ። በሽተኞችን እኛ እብድ ናቸው የምንላቸውን በጎዳና ላይ ያሉትን የሚጠብቅ መልአክ ራሱን የቻለ መልአክ አለ። ሕፃናትን የሚጠብቅ ራሱን የቻለ መልአክ አለ። ስለዚህ ቅዱሳን መላእክት እገዛቸው ይለያያል ስል በዚህ መልኩ ማለት ነው። እነዛ ፍጡራን የተባሉት ጻድቃን ሰማዕታት በማማለድ በስማቸው በጎ ነገር ስንሰራ መከራ ውስጥ እንዳንገባ፣ ሲኦል እንዳንገባ፣ ከእግዚአብሔር እንዳንለይ ያማልዱናል። ነፍሳችን ከእግዚአብሔር ጋር እንድትሆን ያማልዱናል። በዚህ ምድርም በጸሎታቸው ያስቡናል፣ በተሰጣቸው ቃል ኪዳን ያስቡናል፣ ለምልመን እንድንኖር ያደርጉናል። በዋናነት ግን የቅዱሳን መላእክት ጥበቃ ከጻድቃን ከሰማዕታት ጥበቃ እገዛ የሚለየው እነዚህ ቅዱሳን መላእክት ሌሊትም ቀንም ከእግዚአብሔር ተልከው እኛን ይጠብቃሉ፣ የሰው ልጅ ማለት ነው። እና ልዩነት አለው። መልካም አባታችን፣ እንግዲህ ቤተክርስቲያናችን ከ1 እስከ 30 መታሰቢያቸውን ሰርታ የሚውሉበትን ቀን እረፍታቸውን፣ ቤተ መቅደሳቸው የከበረበትን፣ የተወለዱበት ልደታቸውን፣ እያንዳንዱ በዓላታቸውን የሚውሉበትን ቀን ሰርታ በስማቸው ጽላት ቀርጻ በታቦቱ ላይ አድሮ እግዚአብሔር ቢመለክም እግዚአብሔር ቢመሰገንም መታሰቢያነቱ ለነሱ ተሰጥቶ ቤተክርስቲያናችን ከ1 እስከ 30 ያሉ ቅዱሳን መላእክትን፣ ጻድቃን ሰማዕታትን፣ ሐዋርያት ነቢያትን ሁሉ ጊዜ ታወሳቸዋለች፣ ታነሳቸዋለች ከዓመት እስከ ዓመት ማለት ነው። ስለዚህ በእነዚህ በቅዱሳን መላእክት ስም፣ በጻድቃን ስም፣ በሰማዕታት ስም የሚሰራ በጎ ስራ፣ የሚደረግ በጎ ነገር ለአድራጊው ሰው፣ ላማኙ፣ ለሰጪው ምንድን ነው ጥቅሙ? አሁን ሰው በማንም ስም ሳይል ዝም ብሎ ቢሰጥስ? ያን ጻድቅ አስቦ መስጠቱስ ምንድን ነው ልዩነቱ? ይህንን እስቲ በደንብ አድርገው ሰው ሲሰጥ የሚያገኘው ጥቅም፣ ሲያደርግ የሚከፈለው ዋጋ ምንድን ነው? በጣም ጥሩ የሚገርም ጥያቄ ነው። ዝም ብሎ ቢሰጥ እና በጻድቃን በሰማዕታት ስም ቢሰጥ ልዩነቱ ምንድን ነው ካልከኝ፣ ዝም ብሎ ሲሰጥ ሰብአዊነት ነው፣ መንፈሳዊነት አይደለም። ሰብአዊነት ነው። ለምሳሌ ነጮች ብዙ ጊዜ ስለ እግዚአብሔር፣ ስለ ሚካኤል፣ ስለ እመቤታችን፣ ስለ አቡነ ተክለ ሃይማኖት ሳይሉ ዝም ብለው በሰብአዊነት ይሰጣሉ። ሌሎችም እንደዛው ከኛ ሃይማኖት ውጭ የሆኑ ሌላ ሃይማኖት ተከታዮች ስጦታ ይሰጣሉ። በእምነታቸው አላውቅም፣ በእነሱ እምነት። ለኛ እምነት ግን ሰብአዊነት ነው። በሰብአዊነት ነው፣ ርህራሄ ነው ዝም ብለው እየሰጡ ያሉት እንጂ ሃይማኖቱ የሚላቸውን እየተገበሩ አይደለም። ሃይማኖታዊ ስጦታም አይደለም እየሰጡ ያሉት። ስለዚህ ልዩነት አለው። አዎ ይሄ ሰብአዊነት ነው። በጻድቃን በሰማዕታት ስም የሚሰጡት ግን ተመዝግቦላቸዋል በመጽሐፍ ቅዱስ። በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ለምሳሌ ዛሬ 23 ነው። በሰማዕቱ በቅዱስ ጊዮርጊስ ስም የተራቡትን የተጠሙትን ባበላ ባጠጣ፣ የተራቆቱትን ባለብስ፣ ወላ እስር ቤት ሂጄ የታሰሩትን ብጠይቅ እና ለታሰሩት የሆነ ነገር ባደርግ፣ ሆስፒታል ሂጄ አልጋ ላይ ያሉትን እነሱን ብጎበኝ የሰማዕቱን የቅዱስ ጊዮርጊስን ዋጋ አገኛለሁ። መጽሐፍ ቅዱሳዊ ነው። በጻድቁ ስም ስራ የሰራ፣ በሰማዕቱ ስም ስራ የሰራ፣ በሐዋርያው ስም ስራ የሰራ የሰማዕቱን የሐዋርያውን የጻድቁን ስም ያገኛል ስለሚል መጽሐፍ ቅዱስ ያንተን ተርሰን ነው፣ መጽሐፍ ቅዱሳዊ ይዘት ስላለው ማለት ነው። ስለዚህ ዋጋው ምንድነው? ዋጋ ያገኛል ነው ያልነው አይደለ? ዋጋው ደግሞ ምንድነው ካልን ሁለት አይነት ነው። በምድር ከብረን ሰላማዊ ኑሮ እየኖርን በጤና በእድሜ በሀብት በሰላም ተባርከን ተቀድሰን እንኖራለን። ለምን? የሰማዕቱ ወይም የጻድቁ ወይም የመላኩ ጥበቃ ጸሎት አይለየንም፣ በረከቱ ስላለብን በእኛ ላይ። እንደገና ደግሞ በነፍስ ደግሞ ምልጃ አለን። ቃል ኪዳን አንድ ጊዜ፣ ይሄ እንግዲህ በእግዚአብሔር ፊት ሁልጊዜ የሚቆም ሆኖ አይደለም። ቅዱሳን አንድ የሚሰጣቸው ቃል ኪዳን ለዘላለም ይሰራል። ስለዚህ የትኛውም ሰማዕት ከዚህ በኋላ ራሱ የቱም ሰማዕት ቢነሳ፣ የቱም ጻድቅ ቢነሳ፣ የቱም በጎ ሰው ቢነሳ ይህ ቃል ኪዳን ለሱም ይሰራለታል። እኔን ማስማር ይችላል በእግዚአብሔር ፊት ማለት ነው። ስለዚህ የእግዚአብሔርን መንግስትም እንድወርስ ያደርገኛል። ይሄ ደግሞ ሐዋርያው
ያዕቆብ በመልእክቱ ምዕራፍ 2 ቁጥር 20 ጀምረን ስናነብ እምነት ያለ ስራ፣ ስራ ያለ እምነት የሞተ ነው ይላል። አሁን ሰው እንዴ ሊጠይቅ ይችላል። ምን ብሎ ነው የሚጠይቀው? እንዴ እግዚአብሔርን አመልካለሁ እኮ ባልመጸውትም እድናለሁ ሊል ይችላል። በጻድቁ ስም ግዴታ መመጽወት አያስፈልገኝም ሊል ይችላል። አይቻልም እንደዛ። ያመነ ሰው ያመነና የተጠመቀ ሰው ስራ ደግሞ መስራት አለበት። አምነህ ተጠምቀህ ክርስቲያን በመሆን ብቻ አትጸድቅም፣ ስራ መስራት አለበት። ሐዋርያው ያዕቆብ ይህን ነው የተናገረው። ስራ ያለ እምነት፣ እምነት ያለ ስራ አይሆንም ነው ያለው። እና አንድ ሰው በዚህ በቅዱሳን ስም ስራ መስራት አለበት፣ ቅዱሳንን ማክበር አለበት። ምናስባቸው ምናከብራቸው ደግሞ ስለታዘዝን ነው። ዕብራውያን ምዕራፍ 13 ቁጥር 10 ላይ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል አይደለ? ለኔ አቡነ ተክለ ሃይማኖት ዋናዬ ናቸው። ሰማዕቱ ቅዱስ ጊዮርጊስ ለኔ ዋናዬ ነው፣ ከኔ በፊት የነበረ። ጻድቁ አባቴ አቡነ አረጋዊ ለኔ ዋና ናቸው። አቡነ ዘራብሩክ ዋና ናቸው። እናስባቸዋለን። ታዘን ነው፣ አስቧቸው ተብለን ነው። ዝም ብለን እኛ ጊዜ ለማባከን ፈልገንም አይደለምና ያለው ነገር ይሄ ነው። ስለዚህ በቅዱሳን ስም በጎ ስራ መስራት፣ መመጽወት፣ ጥሩ ስራ ማድረግ በምድር በጎነትን በረከትን እናገኛለን። በእድሜ በጤና እንባረካለን። ልጅ የሚወልዱ ሰዎች በልጆቻቸው በልጅ ይባረካሉ። ስራ የሚሰሩ ሰዎች በስራቸው ይባረካሉ። ትምህርት የሚማሩ ሰዎች በትምህርታቸው ጎበዞች ይሆናሉ። በነፍስ ደግሞ ከእግዚአብሔር ጋር መኖርን ያገኛሉ፣ እርቅ ያገኛሉ። ያ ቃል ኪዳን የቅዱሳን ቃል ኪዳን ስለሚደርሳቸው ማለት ነው። እግዚአብሔር ይስጥልን አባታችን፣ በደንብ አድርገው ነው ያብራሩልን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከአባታችን ጋር ደስ የሚል ቆይታ እያደረግን ነው። እስከ መጨረሻው ድረስ ከኛ ጋር ሁኑ። ለወደፊትም ደግሞ እንደዚሁ ባለማወቅ በዘልማድ የምናደርጋቸውን ነገሮች እየተውን ነገ የቤተ ክርስቲያኒቷንም የትውልድንም ታሪክ እንዳናበላሽ መጽሐፍ ቅዱስንና መጽሐፍ ቅዱስን የተደገፈና በመጽሐፍ ቅዱስ ላይ የተመሰረተ ነገሮችን ብቻ በማድረግና በማከናወን በምድር ላይ አባታችን እንዳሉንና እንደገለጹልን ጤናን፣ ፍቅርን፣ ሰላምን፣ ሀብትን፣ በረከትን በምድር ላይ እናገኛለን። በሰማይ ደግሞ ዘላለም የማታልፈው የማትጠፋዋን ተስፋ የምናደርጋትን ርስተ መንግስተ ሰማያትን ለመውረስ በቅዱሳኑ አማላጅነት በጻርቃን በሰማዕታት አማላጅነትና ረዳትነት እርግጠኞች ሆነን ከእግዚአብሔር ጋር ለመኖር የሚጠቅመንን ስራ ምድር ላይ እንሰራለን ማለት ነው። ስለዚህ አሁንም ቆይታችን ከአባታችን ጋር ነው። አባታችን እንግዲህ ይሄንን ካልን እንደው ታቦት ከመንበሩ መቼ ነው መውጣት ያለበት? እንደው አንዳንድ ጊዜ በሌላ ቤተ እምነቶች ምን ይሉናል? በዚህ ቀን ይሄ በዓል፣ በዚህ ቀን ይሄ በዓል፣ በዚህ ቀን ይሄ በዓል እየተባለ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ድሃ እየሆኑ የመጡት በዓል ማክበርን በማብዛታቸው ነው ይሉናል። እና ታቦት ከመንበሩ ወጥቶ መቼ ነው ህዝቡን መባረክ ያለበት? መልካም፣ በጣም ጥሩ ጥያቄ ነው። ማለት ወቅታዊ የሆነ ትውልዱ ሊያውቀው ሊረዳው የሚገባ ጥያቄ ስለሆነ መልካም ጥሩ ጥያቄ ነው። እንግዲህ ታቦት መቼ ነው ከመንበረ ክብሩ ወጥቶ ባርኮ መግባት ያለበት? ሁልጊዜ ነው ወይስ ገደብ አለው ቀን አለው የሚል አይነት ጥያቄ ነው። አዎ እንደ አስፈላጊነቱ ነው። ወደ ብሉይ ኪዳን ስንሄድ በብሉይ ኪዳን በአመት 3 ጊዜ የሚከበር በዓል አላቸው። ያው ይሄ ማለት እንግዲህ የነፃነት ነፃ የመውጣት በዓል፣ የእሸት በዓል የተለያየ እያሉ በአመት 3 ጊዜ ያከብራሉ። አሁን በሐዲስ ኪዳን ደግሞ እንደ አስፈላጊነቱ እንደየተቋሙ ይለያያል። ለምሳሌ በዓል አሁን የቅዱስ ጊዮርጊስ ቅዳሴ ቤቱ የምንለው ቀን አለ። ቅዳሴ ቤቱ ማለት ቤተ መቅደሱ ተሰርቶ አልቆ ተባርኮ ታቦቱ ከመቃኙ ወደዚያ ቤተክርስቲያን የገባበት ቀን ከሆነ ያን ቀን በአመቱ ያመታሰቢያ ይደረጋል። በአመቱ በዚያው አመት ታቦቱ ወጥቶ ህዝብ ባርኮ የዕለቱ ቃል እግዚአብሔር ተብሎ ወረብም ቅዳሴውም ሰማዕታትን ነክ ቅዳሴ፣ ስብከቱም እንደዚያው ሁሉም እያንዳንዱ ቀኔውም
ነክ የሚባል አለ፣ የዕለቱ ነክ እሱ ተብሎ ዙሮ ባርኮን ይገባል ማለት ነው። ልክ ደግሞ በተመሳሳይ አቡነ ተክለ ሃይማኖት እንበል የተወለዱበት ቀን ከሆነ ልደታቸው ወይንም ደግሞ ፍልሰተ አጽማቸው ብለን አሁን የምናከብረው ግንቦት 12 ቀን እናከብራለን የሚካኤል ዕለት ፍልሰተ አጽማቸው። እሱ ማለት ከደብረ አስቦ ከላይ ከዋሻው አጽማቸው ተነስቶ መጥቶ ወደዚህኛው ቤተ መቅደስ የገባበት ቀን ነው አይደለ? አሁን በሱ ቀን ታቦት ይወጣል። ያን ለማሰብ ማለት ነው። የሚወጣው ግን የመድኃኔዓለም ታቦት ወይም የቅዱስ ሚካኤል አይደለም። የእሳቸው የጻድቁ የአቡነ ተክለ ሃይማኖት ጽላት ነው የሚወጣው። ስለዚህ የሚከበረው በእሳቸው ቤተክርስቲያን ብቻ ማለት ነው። በስማቸው በተሰየሙ አጥቢያዎች ብቻ ነው። ቅዱስ ጊዮርጊስም እንደዚያው። የገብርኤል ዕለት ደግሞ አሁን ብስራተ ገብርኤል እመቤታችን ያበሰረበት ተብሎ ይከበራል። 3 ደቂቀን ከእግዚአብሔር ተልኮ ከእሳት ያዳነበት ቀን ተብሎ ይከበራል። ስለዚህ በእነዚህ ቀኖች ይወጣል። ሌላውም እንደዚሁ የእመቤታችን አሁን ለምሳሌ አሁን በሰሞን በ21 ሰኔ 21 አክብረናል አይደል? ታቦት ወጥቷል። በየቦታው እመቤታችን ቤተክርስቲያን ባለበት ሁሉ ታቦት ወጥቷል። ለምን ወጣ? ምክንያቱ ምንድን ነው ካልን ያ ቀን አንደኛ የቤተክርስቲያን ልደት ነው። የጥንቱ የቤተክርስቲያን ልደት ማለት ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ተናግሯል። የመጀመሪያዊቱን ቤተክርስቲያን ፊልጵስዩስ ከተማ ላይ እንደሰራ፣ ከዛ በፊት ሌላ ቤተክርስቲያን እንዳልሰራ፣ መጀመሪያ እዛች ቤተክርስቲያን እንደመሰረተ፣ እሷ ቤተክርስቲያን ደግሞ በእመቤታችን ስም እንደነበረች ገብቷል። በእመቤታችን ስም የተመሰረተችው ያቺ ቤተክርስቲያን እና ያ ተይዞ በየዓመቱ ብዙ ታሪክ አለ። ያው ይሄን መነሻውን ብቻ ብለነው ነው፣ ብዙ የምንለው ነገር ነበረን። በየዓመቱ ሰኔ 21 ቀን የእመቤታችን ታቦት ይወጣል። ለምንድን ነው የሚወጣው? ቤተክርስቲያኗ የተመሰረተበት ቀን ነው። ቤተክርስቲያኑ ደግሞ የተመሰረተው በእመቤታችን ቀን ስለሆነ፣ በእመቤታችን ስም ስለሆነ አይደለ? ልክ ሌላውም እንደዚሁ ቅዱስ ሚካኤልም ቢባል ለምንድን ነው ሰኔ 12 የሚከበረው ከተባለ ተደራራቢ ስራዎችን የሰራበት፣ እንግዲህ ባህራንን ሞቱን መጽሐፍ ወደ ህይወት የቀየረበት፣ ቤተ ጣዖቱን ወደ ቤተክርስቲያን በቅዱስ ሚካኤል ስም የተቀየረበት ተደራራቢ ይባላል። ሰኔ 12 አሁን ታቦት ይወጣል። በእነዚህ ቀኖች ታቦት ይወጣል እና ዝም ብሎ ግን ብድግ ተብሎ አይወጣም። ለምሳሌ የጥምቀት አሁን መጽሐፍ ቅዱሳዊ ይዘት ስላለው ጌታ በዮርዳኖስ ወንዝ ተጠመቀ ነው አይደል የምንለው። ታቦታቱ በሙሉ ደግሞ ለምን ይወጣሉ ከተባለ ከታች ነው የቅዱሳን መታሰቢያ የሚደረገው እንጂ ከላይ ሥላሴ ነው። በቃ ዘላለም ሥላሴ ነው። ጽላቱ በሙሉ የሥላሴ ስም የሌለበት ጽላት የለም። ያለ ሥላሴ አይሆንም። በቃ ባለቤቱ ሥላሴ ነው። ሄደህም የምታመልከው ሥላሴን ነው። ማርያም ቤተክርስቲያን ብትሄድ የምታመልከው ማርያምን አይደለም፣ ሥላሴን ነው የምታመልከው። ሚካኤል ቤተክርስቲያን ብንሄድ የምናመልከው ሚካኤልን አይደለም፣ ሚካኤልን እናከብራለን፣ ሥላሴን አመልከን እንመጣለን። እና የጥምቀት ሁሉም ታቦት ወደ ጥምቀተ ባሕር ወርዶ አድሮ በየዕለታቸው በ12 የሚመለስ ታቦት አለ ቅዱስ ሚካኤል፣ በ13 የሚመለስ ታቦት አለ ሩፋኤልና አቡነ ዘርአቡሩክ፣ በ14 እዛ በኋላ እንኳን የሚቆይ አይመስለኝም። እንዲህ እያለ ዕለታቸውን እየጠበቀ ወደ መንበረ ክብራቸው ይመለሳል ማለት ነው። ስለዚህ እንዳስፈላጊነቱ ነው ታቦት የማክበር ሁኔታው ማለት ነው። ዕለቱን በተመለከተ ነው የሚወሰነው እንጂ ዝም ብሎ ብድግ ብሎ ታቦት አይወጣም። ጥሩ አባታችን፣ እንደው ከዚሁ ጋር ከታቦተ ሕጉ ጋር ተያይዞ ታቦትስ መሸከም ያለበት ምን አይነት ሰው ነው? ታቦትስ ለመሸከም ምን አይነት ቅድመ ዝግጅት ነው የሚደረገው? ያው አባት ስለሆኑ ይሄንን አልፈውበታል ብዬ ስለማስብ፣ ለምሳሌ አሁን እኔ የማውቀውን ነገር እንደዚህ መጠየቅ ይገባኛል አይገባኝም? አይገባኝም። ግን እኔ አሁን ለራሴ ጥያቄ የሆነብኝን ነገር ከአንድ አባት ጠይቄ መረዳት እችላለሁ። ግን እኔ የማውቀውን ነገር የሚያውቁ ደግሞ ጥያቄያቸው ያልተመለሰላቸው ወይ ደግሞ ለመጠየቅ የሚፈሩ ሰዎች ይኖራሉ። ለምሳሌ ታቦት ምግብ ተበልቶ መሸከም ይቻላል ወይ? ተገቢ ነው ወይ? ታቦቱን መሸከም ያለበት ሰው እንኳ ቢሆን ለምሳሌ ክህነት ያለው ካህን ወይ መነኩሴ ቢሆን ያ ታቦት የሚሸከመው አካል ምግብ መብላት አለበት ወይ? እኔ አሁን ይሄንን ስላየው ነው። አንድ አካባቢ ላይ በዚህ በከተማ ዙሪያ አይደለም ገጠር ላይ ነው። ታቦት ከሰዓት ነው የሚወጣው ክብረ በዓሉ የሚከበረው። ግን ጠዋት ረፋድ ላይ
ምግብ ተበልቶ ነው ታቦቱ የወጣው ማለት ነው። እንደዚህ አይነት ስርዓት ምናልባት እንደየአካባቢው ይወሰናሉ። ይህን እንደው የሚያውቁት ነገር ካለ ቢያብራሩልን። ተገቢ ያልሆነ ጥያቄ ከሆነ ደግሞ እናወጣዋለን። አይወጣም፣ ወሳኝ ነው። ትውልዱ መማር አለበት፣ ትውልዱ ማወቅ አለበት እና ጥሩ ስለሆነ ወሳኝ ጥያቄ ነው እና የጠየቀኝ እንደየአካባቢው ይወሰናል ወይስ እንዴት ነው ላልኸው ነገር ስርዓተ ቤተክርስቲያን ነው። ለየትኛውም አካባቢ ላለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቱ ያገለግላል፣ ቀኖናው ያገለግላል። ስለዚህ የሚሸራረፍ የሚሻሻል ነገር የለውም። ወጥ ነው ስርዓቱ። ስርዓቱን እኛ ልንሆን እንችላለን የምንሸራረፈው ግለሰቦቹ እንጂ በተቋም ደረጃ በመንፈሳዊ ተቋም ደረጃ አንድ አይነት ነው። ሲቀጥል ታቦት ምግብ በልቶ ማክበር ይቻላል አይቻልም ለሚለው ምንም እንትን የለውም፣ አይቻልም። ታቦት ጽላትን ምግብ በልቶ ማክበር አይቻልም። ሁለት ነገር አለ፣ ታቦት እና ጽላት። ታቦት ማለት ማደሪያ ነው። ማደሪያ ወይ ስያሜውን ይዟል። ይሄ ጥሩ ስያሜውን ለምሳሌ አንተ ልብስ አለ፣ ልብስህን የምታስገባበት ቦታ ምንድን ነው የሚባለው? ሳጥን። ስለዚህ ዋናው እንትኑ ልብስህ ነው። ጽላቱ ነው ዋናው፣ የእግዚአብሔር ስም ያለበት ጽላቱ ነው። ታቦቱ ማክበሪያ ነው፣ እዛ ውስጥ መግቢያ ነው፣ ማኖሪያ ነው፣ ማደሪያ ማለት ነው። የጽላቱ ማደሪያ ነው ታቦቱ። ስለዚህ ጽላቱን ማክበር ያለበት ምግብ ሳይበላ ነው። ሲሆን አክፍሎ ትናንትና በልቶ ሳይበላ አድሮ ዛሬ በባዶ ሆድ ነው ጽላት ማክበር ያለበት። እንዴ መዳሰስ ምግብ ተበልቶ እኮ መዳሰስ ጽላት መዳሰስ አይደለም? ቤተክርስቲያን መግባት ይቻላል እንዴ? አንተ ምግብ ከበላ ቤተክርስቲያን ውስጥ ትገባለህ? አትገባም እኮ። ቤተ መቅደስ ውስጥ አትገባም እኮ። ምግብ በልቶ ቅዳሴ አይቀደስም። ምግብ በልቶ ስጋው ደግሞ መቀበል አይቻልም። በጣም ፈጽሞ ክልክል ነው አይደለ? ምግብ በልቶ ታቦት መንካት ጽላት መንካት ክልክል ነው። ምግብ በልቶ ታቦት ማክበር ክልክል ነው፣ አይቻልም። እንግዲህ ምናልባት በጣም አስቸጋሪ ሁኔታ ላይ ሆኖ እንኳን ያ ነገር ቢደረግ ቀኖና ይሰጠዋል። በአባቶች ዘንድ ቀኖና ይሰጠዋል። ምግብ በልቶ ታቦት ዳሶ ከሆነ ምግብ በልቶ ታቦት አክብሮ ከሆነ ይሄን በድፍረት አይደለም ምልህ፣ በድፍረት አይቻልም። ግን አለ አይደል አንዳንዴ ለምሳሌ ምን አይነት ስርዓት አለ መሰለህ፣ አያርገው ፈጣሪ እንጂ ቤተክርስቲያን ላይ የእሳት አደጋ ቢነሳ ቄስ ባይኖር ታቦቱን የምታወጣው የቄስ ሚስት ናት። ከዛ እሳት አደጋ ውስጥ የምታወጣ የቄስ ሚስት ባትኖር የቄስ ልጅ ታወጣለች። ከአደጋ ለመከላከል የቄስ ልጅ ያወጣል፣ አደጋ እንዳይደርስበት ማለት ነው። ልክ እንደዚህ የሚቻል ሆኖ እኮ አይደለም። ቄስ ስለሌለ ከአደጋው ለማውጣት ሲባል ለነሱ ተፈቅዷል አይደለ? ልክ እንዲህ አይነትም የሆነ ሌላ ነገር አደጋ ነገር መጥቶ ማን ያክብር ተብሎ ሰው ጠፍቶ ጠቅላላ ካህን ጠፍቶ ድንገት አንድ የቀመሰ ካህን እንኳን ቢገኝ እሱ አከብራለሁ ብሎ በድፍረት እንኳን አክብሮ ከሆነ ካከበረ በኋላ ቀኖና ይሰጠዋል። ስለዚህ በባዶ እግር ያለ ጫማ ገላህን ታጥበህ ልብስህን አጥበህ ጾመህ ነው ጽላት ማክበር ያለበት። የሚያከብረው ካህን ማክበር ያለበት። ሲያከብር ደግሞ እየጸለየ ጸሎት መልካ ኢየሱስ እየተጸለየ ነው ታቦት የሚከበረው፣ ዝም ብሎ አይደለም። ታቦቱን አክብሮ ወጦ ባርኮ ተመልሶ ወደ መቅደስ እስኪሄድ ድረስ እየጸለየ ነው። ጸሎተ ኪዳን ይደግማል፣ መልካ ኢየሱስ ይደግማል። እንዲህ ያደረገ ነው ታቦት የሚያከብረውና አይቻልም ነው በቃ። በአጠቃላይ ምግብ ተበልቶ ታቦት መንካትም ማክበርም አይቻልም፣ ክልክል ነው። ፍትህ መንፈሳዊውም አይፈቅድም። የሚያከብረውም ደግሞ ዲያቆን ጽላት አያከብርም፣ ማክበር አይደለም፣ አይነካም። ምዕመናንም እንደዛው። ካህን ብቻ ነው ካህን ያ የተሾመው ካህን ከ40 ዓመት ከ30 ዓመት በላይ ያለ ካህን በ30 ዓመቱ ይሾም ነው የሚለው ፍትሐ ነገሥት። አንድ ካህን 30 ዓመት ሲሞላው ይሾም ነው የሚለው። እሱ ካህኑ ነው ማክበር ያለበት። ያ የተሾመ ካህን በኤጲስቆጶስ የተሾመው ካህን እሱን ያከብራል። እሱን ደግሞ በትህትና በፍቅር ነው፣ በድፍረት አይደለም። ይህን ነው
እንደው እንደዚሁ መልስ እየመለሱ ያነሱት ሐሳብ ጆሮ ስለገባ ነው። አሁን ምግብ ተበልቶ ወደ ቤተ መቅደስ አይገባም አሉ። ለምሳሌ አሁን አንዳንድ ጊዜ ዋዜማ የሚቆምባቸው ጊዜዎች ከምሽት 2 ሰዓት ከምሽት 1 ሰዓት ጀምሮ ቤተክርስቲያን ክፍት የምትሆንበት ጊዜ አለ ለአገልግሎት። የዛ ጊዜ ሁሉም ሰው ሲገባ ሲወጣ ያለው ለምሳሌ ሰው በምን ሁኔታ ነው ባልን አንዳንድ ገዳማት ላይ ደግሞ ጉዞ በምንሄድባቸው ጊዜዎች ለምሳሌ እንደዚህ ሩቅ ቦታዎች ላይ ሲኬድ ተከፍቶ ውስጥ እየተገባ የሚጸለይበት የምንሳለምበትም አጋጣሚ አለ። ራሴም ላይ ያለ ነገር ስለሆነ እንዴት ነው በዚህ አጋጣሚ ሁሉንም የሚከለክል ነው ወይስ እንዴት ነው? አዎ አሁን በዋዜማ ጊዜ ላልኸው ነገር እንግዲህ ቅድስት አለ፣ ቅኔ ማህሌት አለ፣ ቅድስት አለ፣ ከዛ መቅደስ አለ። ስለዚህ አሁን ዋዜማ ነው ቃለ እግዚአብሔር ሊደረስ ከሆነ ምንድነው የሚደረገው? በጊዜ ይበላና ውለው ማታ ገብተው ዋዜማ ይቆማሉ ቅኔ ማህሌቱ ላይ። ልፍ ሲልም ቅድስቱም ድረስ መቅደስ ግን አይገቡም። መቅደስ አይገባም። ተበልቷል ምግብ መቅደስ አይገባም። የተበላውም ቀደም ብሎ ስለሆነ ገብተው ማህሌቱን ቆመው እንደገና ሄደው እራት ይበላሉ። ከዛ በኋላ በዛው ይቆያሉ። እንደየ አካባቢው ይወሰናል። አሁን እዚህ ጠዋት ነው ማህሌት የሚቆመው አዲስ አበባ። ክፍለ ሀገር ደግሞ ከ9 ሰዓት ከ10 ሰዓት በኋላ ነው ማህሌት የሚቆመው። ጠዋት ምሳ ተበልቷል፣ እዛ ተገብቶ ማህሌት ተቆሙ ደግሞ ወደዚያ ዙሮ ቤተ መቅደሱ ይከለከላል። ቤተ መቅደሱ ውስጥ አይገባም። ቤተ መቅደሱ ውስጥ ካህንም ቢሆን በልቶ ከሆነ አይገባም ማለት ነው። በገዳም ስንሄድ እንጸልያለን። አዎ ያው ነው። እሱም ማለት ገብታ የምትጸልዩት እኮ ታዛው ላይ ዝንቦው ላይ ልበል ወይ ደግሞ ቅኔ ማህሌቱ ላይ ነው እንጂ ወደ መቅደስ ወደ ቅዱሱ አትገቡም። ባይሆን ግን ጥሩ ነው። ምግብ በልተን ስርዓቱ አይፈቅድም። ምግብ በልቶ ቤተ መቅደስ ውስጥ መግባት ስርዓቱ አይፈቅድም። ግን ምንድነው አባቶች ይሄን ማያውቁ ሆነው አይደለም። ከሩቅ ሀገር በጉዞ መልኩ ስንሄድ ጸልየን መምጣት እንፈልጋለን። ያንም ስለተረዱን ጭምር በአጸደ ቤተክርስቲያን ውስጥ ሆነን ቁመን ጸልየን እንድንሄድ ይፈቅዱልናል። ከሩቅ ነው አይመጣ ነው እንጂ አሁን እነሱ ልክ እንደኛ በልተው ገብተው እንትን አይሉ። የማታ ሰርክ ጸሎት የሚባል ማህረና የሚባል ሰርክ ጸሎት አለ። እሱን እንኳን ሲያደርሱ ከቤተ መቅደሱ ለብቻ ማድረሻ አለ። ከቤተ መቅደሱ ውጪ የሆነ ማለት ነው። ወይ መጠለያ ሊሆን ይችላል። እዛ ላይ ነው የሚያደርሱ፣ እዛ ውስጥ ላለመግባት ማለት ነው። እና ክልክል ነው። ምግብ ተበልቶ ወደ ቤተ መቅደስ አይገባም። ቤተ መቅደስ ውስጥ መክፈልት እንኳን ጻድቅ እንኳን እኮ ከቤተክርስቲያን ግቢ አይበላም። ከአውደ ምሕረቱ ወጥተህ ነው የምትበላ። ምግብ ቢፈቀድ ኑሮ በአጠቃላይ ቤተክርስቲያን ውስጥ ስጋዊ ነገር አይፈቀድም። ስጋዊ ምግብ ክልክል ነው። እኛውም በጣም ብዙ ጊዜ የምንቸገረው እህቶች እናቶች ለህፃናት ብስኩት ይዘው ይገባሉ፣ የሆነ ኮቸሮ ነገር ይዘው ይገባሉ። እንከለክላለን፣ እናስተምራቸዋለን። የሚፈቀደው የእናት ጡት ብቻ ነው ቤተክርስቲያን ውስጥ። ሌላውን ይዛችሁ አትግቡ፣ ምግብ ነክ ነገር ይዛችሁ አትግቡ እንላለንና ቀኖናውም አይፈቅድም፣ ክልክል ነው። ውጭ ላይ ሆነን መጸለይ፣ ካልበላን ደግሞ ገብተን ኪዳን ማስደረስ፣ ማህሌት መቆም፣ አብረን ማህሌቱን ማጀብ፣ የሚቀድሱት ደግሞ ቤተ መቅደስ ገብተው መቀደስ፣ የሚያስቀድሱትም እዛው ዙሪያ ቆሞ ማስቀደስ ነው እንጂ ምግብ ተበልቶ ግን እዛ ውስጥ አይገባም ለማለት ነው። መልካም። እሺ አባታችን እግዚአብሔር ይስጥልን። እንደው የመጨረሻ ጥያቄ ነው። የቄስና የመነኩሴ ልዩነት ምንድን ነው? በጣም ጥሩ። የቄስና የመነኩሴ ልዩነት ምንድን ነው? በጣም ሰፊ ልዩነት አለ። በማዕረግም ልዩነት አለ፣ በአለባበስም ልዩነት አለ፣ በስርዓትም ልዩነት አለ። ለምሳሌ በማዕረግ ካልን የቄሱ ስልጣን ማዕረጉ የተገደበ ነው። ዲቁና አለው፣ ክህነት አለው፣ ቀስና በቃ። ምንኩስና ግን አሁን እኔ መነኩሴ ነኝ፣ ዲቁና አለኝ፣ ዲያቆን ሆኜ ነው ወደዚህ ወደ ክህነት የመጣሁት፣ ካህን ነኝ። ከዛ ቀጥሎ እኔ ቆሞስ ነኝ።
አሁን ከቄሱ አንድ ስቴፕ ሄድሁ ማለት ነው። ቀጥሎ ኤጲስቆጶስነት የሚባል ነገር አለ። ወደ ጵጵስና ደረጃ የሚያድግ ነው። ስለዚህ በዚህ እንለያለን። ወደ አለባበስ እንምጣ። ባለባበስ ደረጃ እኛ አሁን ይሄ ቆብ አለ፣ ቆብ ይባላል። ይሄ አሰፋፉም ምኑም ሁሉም የተለየ ነው። ከዚያ ይሄ ቀሚስ አለ። ይሄን ቆብ ማታም አላወልቀውም። ቀን አይደለም ማታም አይወልቅም ሲተኛ። አዎ አርገህ ነው የምተኛው። እዚህ ውስጥ ብትገባ ጌታችን ኢየሱስ ክርስቶስ ለዮሐንስ የሰጠው ቅናተ ዮሐንስ ምትባል ጾር ያጠፋችለት ስጋዊ ፍላጎትን ያጠፋችለት መቀነት አለች። ልክ በሱ አምሳል በውስጥ የሚታሰር ስጋ ማርያም ይባላል። ለዚህ የሚንጠለጠል ቅናተ ዮሐንስ ይባላል። በዚህ የሚዞር እንደመገነዝ ማለት ነው። እሱን አድርገን ነው የምንኖረው። ሁሌ ይሄን ቀሚስ አድርገን ነው። ሌላው በምንኩስና ማግባት መጋባት የለም። እንደ መላእክት ነው። ከመላእክት ዓለም ተቀላቅለህ ነው የምትኖረው። ስርዓቱን ነው የምልህ። አሁን ህጉን ነው የምልህ። ያደርጉታል አያደርጉትም ሌላ ጉዳይ ነው። ካደረጉት እንደ መላእክት ናቸው። ካላደረጉት ስርዓቱን አፍርሰዋል፣ ይጠየቃሉ። ምንም ጥያቄ የለውም። ስለዚህ ይሄ ነው የምንኩስና። አያገቡም፣ አይጋቡም፣ አይወልዱም። ራሳቸውን ጠብቀው ንጽህ ጠብቀው እንደ መላእክት ሆነው ይኖራሉ። ወደ ካህናቶቹ ስንመጣ በክህነታቸው ደረጃ ዲያቆን ናቸው፣ ቄስ ናቸው። ከዛ ማለፍ አይችሉም። ሌላ የላቸውም። ባለባበሳቸውም ከዚህ የተለየ ነው የሚለብሱት። ከላይ ሻሽ ነው የሚያደርጉ። አሁን ይሄ እዚህ ጋር የተቀደደ ነው እየተበሳ ነው ቀዳዳ አለው እየተባለ ቆብ አይነት የሚያደርጉት አለ። ቀሚስም ያደርጋሉ። እንግዲህ ለምን ማድረግ እንደፈለጉ እነሱ ቢጠየቁ ይሻላል። እኔ ይሄን ፈልገው ነው ያደረጉ ወይስ ከምል እነሱ ለምን እንዳደረጉት ተመችቷቸውም ከሆነ አላውቅም፣ እነሱ ይናገሩ። አሁን እኔ ህዝቡም እንዲያውቅ የምፈልገው እኔም ማወቅ የምፈልገው እነዛ የሚለብሱትን ሰዎች ሳይሆን በቃ ስርዓቱን ነው። ስርዓቱን አሁን ለምሳሌ ይሄን ሚዲያ ወደፊት የመመንኮስ እቅድ ያለው ሰው ያየዋል። በጣም ጥሩ። በምንኩስና ህይወት የሚኖር ሰውም ያየዋል። ወደፊት ካህን ለመሆን እቅድ ያለው ወጣትም ያየዋል። በአብነት ትምህርት ቤት ውስጥ በቆሎ ትምህርት ቤት ውስጥ ያለ ወጣት ያየዋል። በድቁናውም እንዲሁም ደግሞ በክህነቱም ያሉ አባቶች ያዩታል። አሁን እገሌ እንዲህ ያደርጋል እገሌ እንዲህ ያደርጋል አይደለም። አሁን ለምሳሌ እኔ እንደ ሚዲያ አላማዬም አጠያየቅም ግን ምንድነው ሰው ልዩነቱን ማወቅ አለበት። የምእመኑ ግዴታ ምንድነው? የካህኑ ግዴታ ምንድነው? የመነኩሴው ግዴታ ምንድነው? ከዛ አልፎ ሲሄድ ደግሞ የኤጲስቆጶሱ ግዴታ ምንድነው? የሊቀ ጳጳሱ ግዴታ ምንድነው? አሁን ገሌ እንዲህ ነው ሳይሆን እርሱ አሁን ራስዎትንም ጭምር ወክለው ነው እየተናገሩ ያሉት። እርሱ መነኩሴ ኖት፣ እኔ እንደዚህ መኖር አለብኝ ካልኖርኩ ግን አጥፍቻለሁ ነው። እኔ ማወቅ የምፈልገው ህዝቡም እንዲያውቅ የምፈልገው ስርዓቱን ነው። በዛ ስርዓት የቻለ ይኖራል፣ ያልቻለ ደግሞ ያው ከአቅሙ በላይ ከሆነ ላይኖር ይችላል። ስለዚህ አሁን እኔ ማወቅ የምፈልገው ተመልካቾችም እንዲያውቁ የምፈልገው ህግና ስርዓቱን ነው እና ይሄንን በደንብ ጨምረው ቢያብራሩልን በጣም ጥሩ። ስለዚህ የምንኩስናውን ይሄን ካልን ያው ክህነት የቅስናው ላይ ነው ያለነው። በዲቁና እንደ ዲቁና ቄሱም መነኩሴውም ዲያቆን ነው። በቅስና እንደ ቅስና ቄሱም መነኩሴውም ካህን ነን። ከዛ ልፍ ሲል ግን ቁምስና ይባላል። ይሄ ቤተክርስቲያን መባረክ፣ አዳዲስ ቤተክርስቲያን ለአገልግሎት ማዘጋጀት፣ መነኮሳትን ማመንኮስ እና የመሳሰሉ ስራዎችን ለመስራት አንድ ስቴፕ ቁምስና ይባላል ለመነኮሳት። ይሄ ለካህናት መነኮሳት ማለት ነው። ምእመናን መነኮሳት ስላሉ ካህናት ግን በቅስና ብቻ ተገድበዋል። ሲቀጥል ያገባሉ። አንድ ሴት ያገባሉ። መጽሐፍ ቅዱስ የፈቀደላቸው አንድ ሴት ነው። አንድ ሴት ያገባሉ። እሷም ልጃገረድ የሆነች ወንድ የማታውቅ እሷን ያገባሉ። እነሱም ሴት ሳያውቁ እሷን ያገባሉ። ከዛ በኋላ ያው ክህነት ያመጣሉ። ቄስ ይሆኑና እየወለዱ ትዳራቸውን እየመሩ ቤተክርስቲያንን ያገለግሏታል፣ ይቀድሳሉ፣ ምእመናንን ያስተምራሉ።
መንፈሳዊ አገልግሎታቸውን ይቀጥላሉ። ባለባበስ ስርዓት ለሚለው ስርዓቱ ያው እነሱ ሻሽ ነው የሚያደርጉት። ሻሻቸውንም ደግሞ በረፍት ጊዜያቸው አኑረው ማሳረፍ ይችላሉ። ቅድም እንዳልኩ አሁን ስርዓቱ እኔ እንዳውልቅ አይፈቅድልኝም። ስተኛም አርጌ እንድተኛ ነው የሚፈቅድልኝ። እነሱ ግን የሚከለክላቸው ነገር የለም፣ ችግር የለውም። እና ካህን ማለት የአንድ ሴት ባል የሆነ ልጆቹን የሚወልድ በዓለም ውስጥ በትዳር ውስጥ ሆኖ ቤተክርስቲያንም ማገልገል የሚችል፣ መነኩሴ ማለት ደግሞ የማያገባ ትዳር የማይዝ ልጆቹን የማይወልድ በቃ እንግዲህ ከዓለም ተለይቶ የሚኖር። ከዓለም መለየት ስልህ ቅድም አቡነ ተክለ ሃይማኖትን አንስተን ነበር። የተማሩ ስለነበሩ እሳቸው በገዳም አልተወሰኑ፣ እየዞሩ ነበር ሲያስተምሩ የነበረው አይደለ? አንድ የተማረ መነኩሴም ግዴታ የሆነ ቦታ ተወስኖ መቀመጥ የለበት፣ ማስተማር አለበት። ምዕመናን መነኮሳት ከሆኑ ግን አሁን እየዞሩ በየቦታው ምን ያደርጋሉ? ገዳም ቁጭ ብለው ገዳሙን ያለማሉ። ወይም አጥባ ቤተክርስቲያንም ከሆነ መንፈሳዊ ስራቸውን ይሰራሉ። እነዚህ እንደ ሐዋርያት ክህነት ያላቸው ማስተማር፣ ማጥመቅ፣ ማቁረብ የሚችሉ መነኮሳት ግን እየዞሩ ያስተምራሉ፣ ያጠምቃሉ፣ ያቆርባሉ። እና ልዩነቱ ግን ይሄ ነው። እነሱ ትዳር የሚይዙ የሚያገቡ ካህናት ማለት ነው። መነኮሳት ደግሞ ትዳር የማይይዙ የማያገቡ የማይወልዱ እንደ መላእክት የሚኖሩ በቀን አንዴ ይሁን ተመግበው ከእንጀራ ጥሬ ሊሆን ይችላል እሱን ተመግበው የሚኖሩ ማለት ነው። እንግዲህ የተጀመረበትን ዘመን ትንሽ ለማየት ፈልጋለሁ። ምንኩስናን በዛው ማጉላት ፈልጋለሁ። በአራተኛው መቶ ክፍለ ዘመን ነው ጎልቶ የወጣው። የጀመሩት አባ እንጦንስ የሚባሉ ትልቅ አባት፣ አባ ጳውሊ፣ እነዚህ አባቶች ናቸው። ከዛ በፊት በሁለተኛው መቶ ክፍለ ዘመን አንድ አርጌንስ የሚባል ትልቅ የተማረ ሰው ጀምሮታል ምንነውን። በጣም የተማረ ነው፣ ግን ሕጸጽ ተገንቶበት በአስተምህሮው ሕጸጽ ሲገኝበት ያው አውግዘው ለይተውታል። ትንሽ ወደ ፍልስፍና ያደላ ነበር። አውግዘው ለይተውታል አርጌንስን። ከዛ በኋላ 200 ዓመት ከቆየ በኋላ በአራተኛው መቶ ክፍለ ዘመን በደንብ ጎልቶ በእናባ እንጦንስ በእናባ ጳውሊ በደንብ ጎልቶ ወጥቶ ገዳማት እየተመሰረቱ ምንኩስናው በየጊዜው እየሰፋ በየጊዜው ስርዓቱ እየጨመረ ድጋፍ አግኝቶ በመነኮሳት ቤተክርስቲያኒቷ ስትገለገል በደንብ ትኩረት ስለተሰጣት ብዙ ድጋፍ አግኝቶ ያው እንግዲህ አሁን የምታዩት ላይ ደርሷል። በተለያዩ በእኛ ብቻ በኢትዮጵያ ብቻ አይደለም፣ በግብጽ በተለይ በሌሎቹም ዓለማት ምንኩስናው በጣም ተስፋፍቶ ከዛ በኋላ ግን ያው መለየት ጀመረ። የኦርቶዶክስ የካቶሊክ የምን እየተባለ ማለት ነው። አሁን የካቶሊክም የራሳቸው መነኮሳት አላቸው በራሳቸው ስርዓት፣ የኦርቶዶክስም ደግሞ ተዋህዶ የኛ በራሳችን ስርዓት፣ የራሳችን የገዳም ስርዓት፣ የራሳችን የምንኩስና ስርዓት፣ የራሳችን ያኗኗር ስርዓትና ደንብ አለን። እና በዚህ በአራተኛው መቶ ክፍለ ዘመን ተጀምሮ ነው እንግዲህ ምንኩስና የሚባለው እዚህ ድረስ የደረሰው። ድጋፍ አግኝቶ ጥሩ ነው ተብሎ የመላእክትን ዓለም መቀላቀል ማለት ነው ብያለሁ ቅድም። ምንኩስና ማለት እንደ መላእክት ንጹህ ሆነህ መኖር የሚፈቀደው እንደሱ ነው። እንደው የውስጥ ለውስጥ መልከስከስ አልባሌ ስራ መስራት በምንኩስና ውስጥ አይፈቀድም በየገዳሙ ሲታይና ይህን ይመስላል የምንኩስና ሂደታችን ለማለት ነው። እሺ አባታችን በዚሁ አጋጣሚ ያው ህይወቱ መኖር ቢቻል ማንም ሰው የሚመኘው ነው። እውነት ለመናገር ደስ የሚል ነገር ነው እና ሲያስረዱኝ ወይም ሲገልጹልን እጅግ ደስ ብሎኝ ነው እየሰማሁ ያለሁት፣ እግዚአብሔር በሚያውቀው ማለት ነው። ግን አንዳንድ ጊዜ ብዙ የሚባሉ ነገሮች አሉ። ለምሳሌ አሁን ሲሉኝ የምንኩስና ህይወት አኗኗሩ የተማረና ያልተማረ ክህነት ያለውና ክህነት የሌለው የሚለውን ሐሳብ ስላነሱ የኔ ጥያቄ ነው ያው የሰማሁትን መጠየቅ ስላለብኝ ጥያቄ የሚፈጥርብኝንም ነገር ግልጽ እንዲሆንልኝ ማወቅ ስላለብኝ ማለት ነው። እኔ ራሴን ወክዬ ስጠይቅ ብዙሃኑን ህዝብ ግልጽ እንዲሆንለት የሚያደርግ ጥያቄ ነው የማነሳው። መነኮሰ ሞተ፣ መነኩሴ ማለት የሞተ ነው
መነኮሰ ማለት ሞተ ማለት ነው ትርጉሙ የሚባል ነገር አለ። እሱ በየትኛው ምንኩስና ዓለም ውስጥ ለሚኖሩ መነኮሳቶች ነው መነኮሰ ሞተ የሚለው ትርጉም የሚሰራው? በጣም ጥሩ። መንኮሰ ሞተ ማለት ለሁሉም መነኮሳት ነው የሚሰራው። ለሴቶችም መነኮሳት ይሰራል፣ ለወንዶችም ይሰራል፣ ለምዕመናን መነኮሳትም፣ ለምዕመናት መነኮሳትም፣ ለካህናት መነኮሳትም ይሰራል፣ ለጳጳሳትም ይሰራል። ያው እነሱ መነኮሳት አይደሉ? ለማንኛውም ይሰራል። ይሄ መንኮሰ ሞተ የሚለው ፍሬ ሐሳቡ ግን የቱ ጋር ነው? መንኮሰ ሞተ ማለት ምን ማለት ነው ነው? ሞተ ማለት ወደ መቃብር ወረደ ነው ወይስ እንዴት ነው የሚለውን እንየው። ወይስ ሞተ ማለት አሁን ሞተ ተብሎ ለምን ይበላል ይጠጣል የሚለውን ነው ለሚለው መንኮሰ ሞተ ማለት ስጋዊ ፍላጎትን ፈጽሞ መተው ማለት ነው። ገብቷል? መንኮሰ ሞተ ማለት ስጋዊ ፍላጎትን ፈጽሞ መተው። ለምሳሌ ትዳር አለመያዝ፣ ልጅ አለመውለድ፣ ዓለማዊ ስራ አለመስራት። በአጠቃላይ ቅዱስ ጳውሎስ ሲናገር ምንድነው ያለው? እኔ በዓለም ዘንድ የሞትሁኝ ነኝ አለ እኮ። ለምንድነው እኔ በዓለም ዘንድ የሞትሁኝ ነኝ አለው? አነ ምውት በሃበ ዓለም፣ እኔ በዓለም ዘንድ የሞትሁኝ ነኝ ካለ በኋላ ዓለም ደግሞ በእኔ ዘንድ ምን ያለች ናት አለ? የሞተች ናት አለ። ታል በቃ ስለ ዓለም አይጨነቅም እሱ። ስለ መንፈሳዊ ነገር ነው የሚጨነቀው፣ ስለ ዓለማዊ ነገር አይጨነቅም። እና መንኮሰ ሞተ ማለት ስለ ዓለማዊ ነገር የማይጨነቅ፣ ቤት ልስራ፣ መኪና ልግዛ፣ ሀብት ላካብት፣ ልነግድ፣ ላትርፍ፣ ፎቅ ልገንባ የማይል፣ ስልጣን ዓለማዊ ስልጣን ይሰጠኝ፣ ሀገር ልምራ፣ በቃ ብቻ በዚህ ምድር ላይ ያለውን ነገር ሁሉ ላድርግ ብሎ የማይስገበገብ የማይነግድ። ለምሳሌ አባ እንጦንስ የመጀመሪያው መነኮስ አባ እንጦንስ ይጸልያል፣ ይጾማል፣ ይሰግዳል እና ትንሽ ረፍት ነበረችው በመሃል ላይ። ቁጭ ሲል ሰይጣን ይመጣና ይፈትነዋል። ዓለማዊ ስራ ሊያሰራው ያነሳሳዋል። ከዚያ እግዚአብሔር ይሄን ሲያይ መልአኩን ላከለት። አይ ይሄ ሰይጣን ሊያሳስተው ነው አለና እግዚአብሔር መልአኩን ላከለት፣ ቅዱስ ሚካኤልን። ቅዱስ ሚካኤል መጣና መልአኩን ቅድም በመግቢያ እንደውም ይጠብቁናል እያልኩ ነበር አይደል? ይረዱናል። መልአኩ የመጣው ለአባ እንጦንስ ስራ ሊያስተምረው ነው። ምን አለው? መጣና ቅርጫት ስራ፣ ሰኔል ስራ፣ ዝም ብለህ አትቀመጥ፣ ከመዝ ንበሮ ከመዝ ግበር፣ እንደዚህ እያደረክ እንደዚህ እየሆን ኑር ብሎ ሰኔን መስራት፣ ቅርጫት መስራት አስተምሮት ሄደ ይላል። እንዳይወዝና ሰይጣን እንዳያስተው ፈልጎ። ከዛ በኋላ ይጸልይና ጸሎቱ ሲያልቅ ሰሌን ቆረጣ ይሄዳል። ተመልሶ ይመጣና አሁንም ይሰግዳል፣ ይጸልያል፣ ሰኔኑን ይሰራል። አሁንም ደግሞ በረፍት ሰዓቱ በአጠቃላይ ያኛውን ስራ ይሰራል። ይሄድና ገበያ ይሸጠዋል። ገበያ ሽጦ መጥቶ ለድሆች ሲሰጥ ይውላል። ይሄን አሁን ስንፍናን አርቆለት መልአኩ ቅዱስ ሚካኤል ነው ለአባ እንጦንስ ያስተማረው። ከዛ በዓለማዊ አባባል እንደውም እናንተ የምታውቁት ይሆናል። ምን ይባላል? ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል። አያው መነኩሴ ስራ ፈታ አይደለም ነው። ስራ አይፈታም መነኩሴ። ስራ እንዳይፈታ ከእግዚአብሔር ታዝዞ የመጣው መልአክ ቅዱስ ሚካኤል ነው ያዘዘው ያስተማረው ስራ መስራትን። መነኩሴ ስራ አይፈታም። ቆቡን የሚቀደው ለምንድን ነው? ስራ እንዳይፈታ። ስራ ከፈታ ሰይጣን በውስጥ ይገባና ዓለማዊ ስራ ያሰራዋል። እንደዚያ እንዳይሆን ያ ነገር እንዳይፈጠር ነው። እና የሰራውን ስራ ደግሞ ምንድነው የሚያደርገው? አባ እንጦንስ ቅርጫቱን ሰሌኑን ሰብስቦ ገበያ ይዞ ይሄድና ይሸጠውና ገንዘቡን ይዞ መጥቶ ለጦም አዳሪዎች ለድሆች ይሰጠዋል። አሁን ስንታይ ስራ እየሰራ እንደሆነ ታውቃለህ? ይጾማል፣ ይጸልያል፣ ይሰግዳል፣ ስራ ይሰራል፣ ምጽዋት ይመጸውታል። በቃ መነኩሴ እንደዚህ ነው መኖር ያለበት እንጂ ዓለማዊ ነገር እያካበተ ስርዓቱን ነው ያው እየተጠያየቅን የተነጋገርን ያለነው። ህጉን በዚህ ነው መተዳደር ያለበት። በዚህ አይነት ኑሮ ነው መኖር ያለበት። እና ሞተ ማለት ከዓለም ተለየ ነው። ከዓለም ተለየ ማለት ደግሞ ዓለማዊ ስራ አይሰራም ማለት ነው። ዓለማዊ ስራ ምንድን ነው? ንግድ። በቃ እዚህ ምድር ላይ ያለ በሙሉ ለምሳሌ ማግባት፣ መጋባት፣ ልጆችን መውለድ፣ ማረስ፣ መቆፈር፣ እነዚህ ሁሉ ዓለማዊ ስራዎች ናቸው። በትክክል ለአዳም የተሰጡ። ከዛ ደግሞ ዓለማዊ ስራ ደግሞ ዋናው ዓለማዊ ስራ ደግሞ
ይህ ኃጢአት መስራት፣ የኃጢአት ዓለም ውስጥ መግባት፣ ማመንዘር፣ መስረቅ፣ መስከር፣ መጨፈር፣ ነፍስ መግደል፣ ጥላቻ፣ እነዚህ በገላትያ ምዕራፍ 4 ላይ የተዘረዘሩት እነሱን የሚያደርግ ደግሞ ዓለማዊ ነው። መንፈሳዊውን ዓለም ያልተቀላቀለ ስጋዊውን ዓለም ተቀላቅሎ የሚኖር ማለት ነው። እና መነኩሴ ግን ሞተ የሚለው ዓለሙን ተወ ነው። ዓለሙን ተወ ማለት በዓለም ውስጥ ዓለሙን ኃላፊ፣ ንብረቱን ኃላፊ፣ ፍቶቱን ኃላፊ፣ እስመ ኩሉ ኃላፊ ወቱ ቅዱስ ጳውሎስ ዓለሙ ያልፋል፣ ንብረቱ ያልፋል፣ ፍላጎቱ ያልፋል፣ እስመ ኩሉ ኃላፊ ወቱ ሁሉም ያልፋል ብሎ የሚያምን ነው መነኩሴ። ማይስገበገብ ለኔ ሹመት ይሰጠኝ ማይል፣ ለኔ ስልጣን ይሰጠኝ ማይል፣ እኔ ልብላ ሌላው ጦም ይደርም ማይል፣ ይሄ ማለት ነው መነኩሴ። እና ሞተን ስታየው ሞተ ተቀበረ ተገነዘ አይደለም። ብዙዎቹ ግን በቃ መንኮሰ ሞተ እኮ ነው፣ እንዴት እንዲህ ያደርጋሉ ምናምን፣ እንዴት ይበላሉ ይጠጣሉ። እንዴ ሰማያዊ መልአክ ብቻ ነው የማይበላው የማይጠጣው። እኛማ ምግብ ለቁመተ ስጋ እኮ ምግብ ያስፈልገናል። ዘእንበለ ስጋ የተቃወም ነፍስ፣ ያለ ስጋ እኮ ነፍስ መቆም አትችልም። ስጋ ከሌለ ነፍስ መቆም አትችልም። ስለዚህ መንኮሰ ሞተ የሚለው ትርጉም ዓለምን ተወ፣ ዓለማዊ ስራ አይሰራም ለሚለው ነው የሚያገለግል። አባታችን በእርግጥ በዚህ ዙሪያ ላይ ማለት በዚህ ፕሮግራም ላይ ወይ በዚህ ውይይት ላይ ሌላ ጊዜም በሰፊው እንመጣበታለን ብዬ አስባለሁ በደንብ። ግን የመጨረሻ አሁንም አንድ ነገር ልጨምርና ጥያቄን አበቃለሁ። አብረው ኖረው ወልደው ከብረው ረጅም ጊዜ አብረው ኖረው ባልና ሚስት ወደ መጨረሻ አካባቢ የሚመነኩሱ አሉ፣ በክህነቱም በምኑም የሌሉበት ምዕመናን ማለት ነው። ይሄስ እንዴት ነው የሚታየው? ይቻላል ወይ አይቻልም ወይ? በምን አግባብ ነው የሚሆነውስ? በጣም ጥሩ ይቻላል። እንዴት ይቻላል ካልከኝ፣ ያው እነሱ ራሳቸውን ገተው አይደለም እዛ ውስጥ የገቡ። ራስ ገቶ የሚባለው ሴት ማግባት እያማረህ ትተህ፣ ወንድ ማግባት እያማራት ትታ፣ እኔ የእግዚአብሔር ሙሽራ መሆን ነው የምፈልገው፣ ሰማያዊ ሙሽርነት ነው ብሎ የምፈልገው ብሎ ራስን ገቶ ራስን ተቆጣጥሮ መኖር ማለት ሳያገቡ የመጀመሪያው ነው። እነዚህ ደግሞ ወልደው ከብደው ጨርሰው ይቆርቡና ይመነኩሳሉ። ይሄም በጣም ጥሩ ይደገፋል። ለምን ብትለኝ፣ በመጽሐፍ ቅዱስ ጌታ ጠዋት 12 ሰዓት የተቀጠሩ ሰራተኞች፣ 6 ሰዓት የተቀጠሩ ሰራተኞች፣ 9 ሰዓት የተቀጠሩ ሰራተኞች፣ 11 ሰዓት የተቀጠሩ ሰራተኞችን ምሳሌ ያቀርቧል። ወደ ስራ አሰማራቸውና ሄደ ጌታ። ተመልሶ ሲመጣ ይተሳሰባቸው ጀመር ደሞዛቸውን ለመክፈልና አሰሪውን ለሁሉም ደሞዛቸውን እኩል ክፈል አለ። እኩል ክፈላቸው አለው። አሁን አንተ ብትሆን እንዴት ታደርጋለህ? አሰሪው አይሆንም፣ ማታ እኮ 11 ሰዓት የመጣል እንዴት ነው እሱ ከጧት ከ10 ሰዓት ማን ነው 4 ሰዓት ከተቀጠረው ጋር እኩል የሚከፈለው አለ። አይንከ ሐማሚ፣ አይን ምቀኛ ናት እንዴ? በገዛ ገንዘብ የምናገባ ሰው እኩል ክፈል ዝም ብለህ አለው ጌታ። ጠዋት ማለት ጠዋት የተቀጠረ ሰራተኛ ማለት በድንግልና በገዳም የኖረ ከግማሽ ዕድሜ በኋላ ደግሞ ዓለማዊ ስራ ስጋዊ ስራ መስራት እየቻሉ ትተው ደግሞ ከግማሽ ዕድሜ በኋላ የሚገባሉ አይደል? እንደሱ 11 ሰዓት ላይ ደግሞ አሁን አንተ ያላቸው ክብራቸው ግን እኩል ነው ልልህ ነው። ክብራቸው እኩል ነው። ክብር ያገኛሉ፣ ይከብሩበታል፣ ከፍ ይሉበታል። ትዳራቸውን ጠብቀው ሲኖሩ 100 አላቸው 100። ከዛ በኋላ ይሄኛው አሁን የትሩፋት ስራ ነው። ከ100 በላይ 120 ይሄ ምንድነው የሚባለው? ጉርሻ። አሁን በዓለማዊ አሰራር ቦነስ ኦቨርታይም የሆነ ጉርሻ የሚባል አለ አይደለ? በመንፈሳዊ ደግሞ በጸጋ የሚሰጥ፣ በጸጋ ላይ ጸጋ በዲ በጸጋ በበረከት ላይ በረከት የምታገኛቸው ነገሮች አሉ በመንፈሳዊ ህይወት ማለት ነው። እነሱን ለማግኘት ጥሩ ነው የሆነ ዋናው ስጋው ደግሞ ሆኖ ይሄን የአባ እንጦንስን በረከትም አግኝተው መንፈሳዊውን የመላእክትን ዓለም ተቀላቅለው ያልፋሉ ማለት ነው። እና በጣም ቆንጆ ነው፣ ጥሩ ነው ለማለት ነው። መልካም አባታችን፣ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንግዲህ አገራችን ኢትዮጵያ ሃይማኖታችን ኦርቶዶክስ ተዋህዶ እንደ አጠቃላይ ዓለም በውጥንቅጥ ውስጥ ነው ያለችው በዚህ ዘመንና የመጨረሻ መልእክት ለትውልዱ የሚያስተላልፉት ካለ እድሉን ልስጦትና በእኔ በኩል ጨርሻለሁ። የሚያስተላልፉት መልእክት ካለ። በጣም አመሰግናለሁ።
እንዳንድ የሃይማኖት አባት እንዳንድ መምህር የቤተክርስቲያን ጉዳይ ያሳስበኛል፣ የምዕመኑ ጉዳይ ያሳስበኛል፣ እልፍ ሲል የሀገር የኢትዮጵያ ጉዳይ ያሳስበኛል፣ የዓለም ጉዳይ እንደዚያው። ግን ደግሞ ማሳሰቡ እንዳለ ሆኖ ጸሎቴ እንዳለ ሆኖ መልካም እንዲሆንላት ምኞቴ እንዳለ ሆኖ ግን ለህዝቡ ለምዕመናኑ ማስተላለፈው መልእክት ቢኖር ይትቃወምዎ ለእኩይ በእኩይ፣ ጌታ ክፉን በክፉ አትቃወሙ ነው ያለው። መሳሪያ ይዞ ለሚመጣብን መሳሪያ ይዘን ሄደን አይደለም ሰላም ልናመጣ እንችለው። ዱላ ይዞ ለሚመጣብን ዱላ ይዘን ሄደን አይደለም ሰላም ልናመጣ እንችለው። የሚሰደብን ሰው እየሰደብን አይደለም ፍቅር ልናመጣ እንችለው። የሚጠላንን ሰው እየጠላን አይደለም ፍቅር ልናመጣ እንችለው። አዎ ጌታ ለኛ አራያ ሆኖናል። ሰሃብዎ በመዓት ወተለውዎ በፍቅር ነው። አይሁድ በቁጣ ሲጎትቱት በፍቅር ነው አይደል የተከተላቸው። እኛ መሆን ያለብን እንደሱ ነው። መዋደድ አለብን፣ ይቅር መባባል አለብን። ፍቅር ሊመጣ የሚችለው በዚህ መንገድ ነው። መተላለፍ መቻል አለብን። ለቤተክርስቲያናችን ማሰብ አለብን። ለሀገራችን ለኢትዮጵያ ማሰብ አለብን። ኢትዮጵያ ሀገራችን ሰላም ስትሆን ነው አሁን እዚህ ቁጭ ብለን ይህን ሁሉ ኢንተርቪው ያደረግነው አይደለ? ይህን ሁሉ መንፈሳዊ ውይይት የተወያየ ነው። ቅዳሴ ቤተ መቅደሱ ላይ የሚቀደሰው ኢትዮጵያ ሰላም ስለሆነች ነው። ወንጌል አውደ ምህረቱ ላይ የሚሰበከው ኢትዮጵያ ሰላም ስለሆነች ነው። ፋብሪካዎቹ ተከፍተው ስራ የሚሰሩት ኢትዮጵያ ሰላም ስለሆነች ነው። ሰላም ከሌለ ሁሉ ነገር የለም። ቤተክርስቲያንም የለችም፣ መንፈሳዊ ህይወትም የለም፣ እኛም የለንም ሰላም ከሌለ። ስለዚህ ቅድሚያ ለሰላም ብንሰጥ፣ ቅድሚያ ለሀገራችን ብናስብ፣ ሀገራችን እንድትኖር ብናደርግ እና ፍቅር ቢኖረን፣ ሁሉም ወጣቱ ዞር ብሎ ቢያስብ፣ ወደ ራሱ ቢመለስ፣ ሀገሩን ቢወድ። የተቸገርነው አሁን በሃይማኖት ተቋማት የሚሆን በየቦታው አንዳንዴ ሃይማኖቱን የማይወዱ ሰዎች የሃይማኖቱ መሪ ይሆናሉ። እንዴት ብሎ ለሃይማኖት ይቆረቆራሉ? በሌላም በኩል እንደዚያው። ያ ከሚሆን ይልቅ ተሳስበን ሀገራችንን የማዳን ስራ ብንሰራ፣ ሃይማኖታችንን የማዳን ስራ ብንሰራ፣ የመጠበቅ ስራ የመታደግ ስራ ብንሰራ፣ ህብረት ቢኖረን፣ መለያየት ቢቀር፣ በቋንቋ ባንከፋፈል ጥሩ ነው፣ ይጠቅመናል እላለሁ። እሺ አባታችን ጥሪያችንን አክብረው የዛሬ እንግዳችን ስለነበሩ እጅግ አድርጌ በአድማጭ ተመልካቾቻችን ስም አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ እንግዲህ ከአባታችን ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን ብዙ ነገር እንደተማራችሁ፣ እንደተጠቀማችሁ፣ ደስተኛም እንደሆናችሁ ተስፋ እናደርጋለን። ዝክረ ቅዱሳን የሚለው ፕሮግራማችን እንደቀጠለ ነው። በቅዱሳን ስም ዝክር መዘከር፣ ቀዝቃዛ ውሃ መስጠት፣ ከጻድቁ ዋጋ ለማግኘት የአቅምንና የድርሻን መወጣት አስፈላጊ መሆኑን በዚሁ አጋጣሚ አባታችን አብራርተውልናል። ይሄ ዝክረ ቅዱሳን የሚለው ፕሮግራማችን በስራም በትምህርትም በአገልግሎትም ይቀጥላል ማለት ነው። ሁላችሁም ከ1 እስከ 30 የሚውሉ በዓላቶችን ምክንያት በማድረግ የምትፈልጉትን የምትወዱትን ጻድቅ፣ የምትወዱትን መልአክ፣ የምትወዱትን ሐዋርያ፣ የምትወዱትን ሰማዕታት ዝክር መዘከርና መታሰቢያውን ማድረግ ትችላላችሁ፣ በረከት ማግኘት ትችላላችሁ። ለዛሬ እንግዲህ እንግዳችን የነበሩት አባታችን መጋቤ ሐዲስ ቆሞስ አባ ገብረስላሴ ነበሩ። እኔ ወንድማችሁ አላየ ፕሮግራሙን በመምራት ከእናንተ ጋር ቆይታ አደረጉ። ከቀሪ የዶርቃ ሚዲያ ፕሮግራሞች ጋር በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።